በማወቅ በስኪ ወደሱ መንግስት ከጠራን ጀምሮ ደግሞ ይበልጥ አውቀነዋል። ጌታን አውቀናል። እንድናውቀው ደግሞ የረዳን የእግዚአብሔር መንፈስ ኢየሱስ ማን እንደሆነ የገለጠልን የትንሣኤው ጌታ ለዘላለም ስሙ የተባረከ ይሁን። ጌታ ይመስገን። በጣም ደስ ብሎኛል። እንኳን ደህና መጣችሁ። ወደሚቀጥለው መርሃ ግብራችን እንሄዳለን። ለእህቴ ለራሄል ልስጣትና በጣም ወንደርፉል የሆነ ስፒሪት በውስጡ አለ። የእግዚአብሔር ክብር፣ የእግዚአብሔር መንፈስ በባለፉት ጊዜያቶች ስትጸልይ እንዲህ ያየሁትኝ በመንፈሴ የተረዳሁት አለ። አንዳንድ ሰዎች በቃ በእውነት ለእግዚአብሔር የተሰጡ ናቸውና ሰው በተሰጠው ነገር ሲያገለግል እንዴት በጣም ደስ ይላል። እና ለጌታ ክብር ይሁን። እህቴ ራሄልዬ እንኳን ደህና መጣሽ። በውስጥሽ ጸሎት ካለ ምክር ካለ ከጌታ የሆነ የሚገስጽ የሚያጽናና የሚመክር ካለ በይንና ጸልየሽልን ወደ ዛሬው እንሄዳለን። ደግሞ የዳግዬ ዝማሬ ዛሬ ፕሮግራም ይቀርባል። ሞር በዝማሬዎቻችን በእኛ በወንጌላውያን አማኞች ታሪክ ውስጥ ታውቃላችሁ፣ እኔም ባልናገር ታውቃላችሁ፣ አብዛኞቻችሁ ወደ ጌታ ከመጣው ህዝብ ውስጥ አብዛኛው የሚባለው በመዝሙርም ጭምር ህይወቱ የተነካ በህይወቱ የተለወጠ ጌታን ለመቀበል ምክንያት እንደሆነ የእኛ መዝሙሮች ታውቃላችሁ። ይሄ ምንም እኛ እንኳን አንመሰክርም ብለን ብንል የሚመሰክሩ በጣም ብዙዎች አሉ እና የማያምኑ ሰዎች ይህንን ይናገራሉ። እኛም ደግሞ እንመሰክራለን፣ እናውቀዋለን። እና በሁሉም ሰው ዝማሬ ወደ ጌታ የመጣ በጣም ብዙ አለ። እግዚአብሔር ይህን የጸጋ ስጦታ ለቤተክርስቲያን በወንድሞቻችንና በእህቶቻችን በኩል ሲሰጥ ለቤተክርስቲያን ጥቅም ነው እና ለሰዎች ጥቅም ነው። ሰዎች ያልዳኑ ወደ መዳን መጥተዋል። የዳኑም ሰዎች በእግዚአብሔር መንግስት ውስጥም ጸንተዋል። ዛሬም መዝሙሩን ፕሮግራሙ በዛ የጌታ ለጌታ የሚቀርበው ምስጋና በሚቀርብ ጊዜ በፍጹም እግዚአብሔርን እንዲያመሰግኑ ሰዎች የተጋበዙ ሰዎች አሉ። አዳዲስ ሰዎችን ይዘው እንዲመጡ ተጋብዘዋል እና ምናልባት አሁን ትንሽ ሰው እየጨመረ በመጣ ሳለ በኋላ እንናገራለን። ያልዳኑ ሰዎችን ቤተሰቦቻችሁን፣ ጓደኞቻችሁን በስራ በተለያየ ቦታ ላይ የምታገኟቸው ይዛችኋቸው ሂዱ። በእውነት ኢንቫይት አድርጓቸው፣ ኑ በሏቸው፣ ይዛችኋቸው ሂዱ። የሰው ህይወት የቱ ጋር እንደሚነካ የቱ ጋር እንደሚለወጥ አታውቁም። እግዚአብሔር የቱ ጋር እንደሚጠራ አታውቁም። እኔ ሁሌ እንደምናገረው ሙሉ ወንጌል ቤተክርስቲያን ባዘጋጀችው በዛ ኮንፈረንስ ላይ በዛ በኤግዚቢሽን ማዕከል በተዘጋጀው ኮንፈረንስ ላይ ከዛሬ 27 ዓመት በፊት ማለት ነው፣ የዛሬ 27 ዓመት አካባቢ ማለት ነው እና በዛ ፕሮግራም ላይ ምን ያህል ሰው ጌታ እንደተቀበለ አላውቅም። ምክንያቱም ጌታን እንዲቀበሉ ሰዎች ጥሪ ሳይደረግላቸው በፊት እኔ እንዳልኳችሁ እንባው አሸንፎኝ ጥዬ ወጣሁ፣ እያለቀስኩ ወጣሁ እና በወቅቱ እነሱ ሊያውቁ ይችላሉ ምን ያህል ሰው ጌታ እንደተቀበለ፣ ቪዲዮም ሪከርድ የተደረገ ስላለ ማለት ነው። ከፓስተር ታሬ ጋር ባለፈው እያወራን ነበር። ፓስተር ታሪኩ ቴዎድሮስ ማለት ነው፣ የሰላም ወንጌሉ እሱ ያኔ ሰባኪ ስለነበረ እና ያውቃል። ሰዎች ስለኔም ነግረውት እንዲሁም ደግሞ አገልጋዮች አገናኝተውኝ አውርቼዋለሁ እና የዛን ቀን የተሰበከው ስለ ነቢዩ ኤልያስ ነበር እና ምን ልላችሁ ነው፣ የዛን ቀን ማንም ኢንቫይት አላደረገኝም። እኔ ራሴ ነኝ የሄድኩትኝ። ግን ሙሉ ወንጌል የዛን ቀን ሌሎች ሰዎች ጌታን ባይቀበሉ የዛን ቀን ያዘጋጀችው ፕሮግራም በእውነት ለወንበር ለሳውንድ ሲስተም ለምናም ነገር ተብሎ የተከፈለ ለአዳራሽ ተብሎ የተከፈለ ገንዘብ አለ አይደለ? ያ ሁሉ ገንዘብ ወጥቶ በቃ እንደው ምንም ሰው አላገኘንም፣ አዳዲስ ሰው ጌታን አልተቀበለም እንኳን ብለው ቢሉ እኔ ያለው አንድ ሰው አንድ እረኛ እዛ ጉባኤ መካከል ነበረ፣ እነሱ አያውቁም ነበረ እና በእውነት አልከሰረችም ቤተክርስቲያኒቱ። ደግሞ የዛን ቀን እኔ ብቻ አይደለሁኝም ጌታን የተቀበልኩት፣ በጣም እርግጠኛ ነኝ። እኔ በወቅቱ ጌታን አልተቀበልኩም፣ ግን ልቤ የዛን ቀን ነው በቃ የተሸነፈው። የዛን ቀን በቃ ኤርሚያስ ተንበረከከ። በዘመኔ እንደዚህ አይነት ለቅሶ አልቅሼ አላውቅም። በዘመኔ ብዙ ሰዎች ሞተው ተረድቻለሁኝ፣ በሩቅም ሆኜ ሰምቻለሁኝ፣ እዛው ሀገር ቤትም እያለ ሰምቻለሁ። አብሮ አደጎቼ ሞተዋል፣ አብሮ የቀደሱ እንደነ ወንድሜ ያበበ ጉልላት አይነቶች በርቀት
ሌሎችም በጣም ብዙዎች ካህናት፣ በጣም ብዙ አብሮ አደጎቼ ዘመድ አያት ምናምን ነገር ብዙዎች ሞተዋል። ግን እንደዛ አይነት ለቅሶ አልቅሼ አላውቅም። አባቴም ሞቶ እንኳን እንደዛ አላለቀስኩም። የዛን ቀን በጣም አለቀስኩ። እና ምን ልላችሁ ነው፣ ሰው እግዚአብሔር የቱ ጋር እንደሚጠራው አታውቁም። እና ዛሬ ያን ዝማሬ ለመስማት ብለው ወደዛ የሚመጡ ሰዎች እግዚአብሔር ልባቸውን እንዲነካ፣ የሚድኑትን ሰዎች እግዚአብሔር ልባቸውን እንዲነካ የሚኖረውንም ፕሮግራም ጭምር ሁሉ ለጌታ አሳልፈን በመስጠት እንጸልይና ከእህቴ ከሪታ ጋራ በልቧ እንዳለ ማለት ነው በሌላም ጉዳይ ለመጸለይ ከፈለገች ትጸልይልንና መርሃ ግብራችንን እንቀጥላለን ማለት ነው። ጸጋ ይብዛላችሁ። ተባረኩ። ሪታዬ እንኳን ደህና መጣሽ። ተባረኪ። ለአንቺ ጊዜው ልስጥሽ። ሻሎም ኃያላን በጌታ የተወደዳችሁ ወንድምና እህቶቼ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። ክብር ለናዝሬቱ ጌታ ለታረደው በግ ሞቶ ላዳነን፣ ሞትን ለገደለልን፣ ሕያዋን ላደረገን፣ ክብር ሁሉ ብቻውን ለተገባው ለናዝሬቱ ኢየሱስ ይሁን። አሜን። ሰው ላደረገን ጌታ፣ የምንታይ የምንሰማ ላደረገን ጌታ ክብር ይሆንለት። አሜን። ደስ ይለኛል እዚህ መካከል መገኘቴ፣ ሕያዋን ጉባኤ መካከል መሆኔ እጅግ በጣም ደስ ይለኛል። ጌታ ስሙ ለዘላለም ይባረክ። አሜን። ስለ መዝሙር አንድ ቤት እናወራ ነበርና እግዚአብሔር ቤቱን በታላላቅ ዘማሪዎች ባርኳል። ዝማሬ ዜማ አይደለም፣ ዝማሬ ግጥም አይደለም። ዝማሬ በመንፈስ ተቃኝቶ ሰው ከሰማይ የሚያመጣው የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ነው። በዝማሬ ውስጥ ሰው ይፈወሳል። በዝማሬ ውስጥ እንቆቅልሽ ይፈታል። በዝማሬ ውስጥ እግዚአብሔር ነፍሳትን ይማርካል። ለዚህ ነው ልዩ የሚሆነው። ለዚህ ነው ለሚሰማው ሰው ሁሉ የማይጎረብጠው። በማንኛውም ሁኔታ ውስጥ ሆነው ሰዎች ዝማሬን ሲሰሙ ለነፍሳቸው እረፍት የሚሰማቸው ደስ ደስ የሚላቸው የእግዚአብሔር መንፈስ ስላለበት ነውና እግዚአብሔር ስለሰጠን ስጦታዎች፣ ስለ ዘማሪያን በፊቱ በአምልኮ እግዚአብሔርን እንድናከብረው ስለሚረዱን ስለነዚህ ታላላቅ ስጦታዎቻችን ጌታን እንባርካለን። ከጌታ በቀር ከመንፈሱ በቀር ከጸጋው በቀር እነሱ ምንም እንዳልሆኑ እናውቃለን። ነገር ግን በእነሱ ውስጥ አልፎ ለሚሰራው ጌታ ለነገስታት ንጉስ ለጌታ ኢየሱስ ክብርን እንሰጣለን። ለመንፈስ ቅዱስ ክብርን እንሰጣለን። ላከበረን ጌታ ክብርን እንሰጣለን። ለእኛ ዘማሪዎቻችን ስጦታዎቻችን ናቸው እንጂ ከኛ ተለይተው ከፍታ ቦታ ላይ ተቀምጠው የሚከበሩ የሚመለኩ የሚሰገድላቸው አይደሉም። እነሱም እንደኛ ጌታን የሚያከብሩ ለእግዚአብሔር ተገዝተው መስዋዕትን የሚሰዉ ናቸው። ስለዚህ ደግሞ እግዚአብሔርን እየባረክን ስለነሱም ደግሞ እንጸልያለን። ዝማሬ ከየት እንደመጣ የምናውቀው ስንሰማው በሚሰማን ስሜት ነው። ስንሰማ ነፍስ አይቀርልንም። ስንሰማ ነፍሳችን ከእግዚአብሔር ጋር ኮኔክት ታደርጋለች። ስንሰማ ከድካማችን እንበረታለን። መጸለይ አቅቶን ተዝለፍልፈን ዝም ብለን ስንወድቅ ዝማሬ ከእግዚአብሔር ጋር ታነካካናለችና ዝማሬ በጣም ትልቅ ኃይል ያለው ፈውስ ያለበት መነሳት ያለበት መነጠቅ ያለበት የእግዚአብሔር መንፈስ የሚያደርገው ነገር ነው። ስለዚህ ስለ ዳጊም ጌታን አመሰግናለሁ። ስለ ሌሎች ዘማሪዎችም እግዚአብሔርን እባርካለሁ። ስለዚህም ቀን ክብር ለእግዚአብሔር ይሁን። ሃሌሉያ። እናመሰግንሃለን የነገስታት ንጉስ ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስ ስም
በዚህ በተወደደ ሰዓት በፊትህ እንድንሰበሰብ የምስጋናን መስዋዕት እንድንሰዋልህ ስምህን እንድንጠራ እግዚአብሔር የዘላለም አምላክ ሆይ ልጆች በፊትህ እንድንቀመጥ በምህረት ዙፋን ፊት እንድንሆን እድል ስለተሰጠን እኔ በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። አንተ መልካም አምላክ ነህ። ደግሞ በጠልህ ልታረሰርሰን ማለዳ ማለዳ ደግሞ አዲስን ነገር ልትሰጠን በፊትህ ታስቀምጠናለህ። እናመሰግንሃለን። የከበርከው ጌታ የነገስታት ንጉስ በዚህ ጊዜ ደግሞ ባሮችህ በፊትህ እንመጣለን። አቤቱ ጌታ ሆይ መንፈስ ቅዱስ ያለ መከልከል በመካከላችን እንዲያልፍ እንለምንሃለን። እግዚአብሔር የዘላለም አምላክ ሆይ ቃልህ እንደሚል ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ ተብሎ በቃልህ እንደተጻፈ በዚህ ጊዜ በእኔና በወገኖቼ በፊት በተቀመጥ ነው። አሁን በዚህ ሰዓት ደግሞ ፊትህን በምንፈልገው ባንዳችን እግዚአብሔር የዘላለም አምላክ ሆይ ቅዱሱን መንፈስ የሚያሳዝን በደል ቢኖር አቤቱ እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ ስም መንጻት እንዲሆንልን ምህረት እንዲደረግልን ቅዱስ አምላክ እግዚአብሔር የዘላለም አምላክ ሆይ የሚከለክል ነገር በመካከል እንዳይኖር የልጅህን የክርስቶስ ኢየሱስን ደም በእኔና በወገኖቼ ላይ አደርጋለሁኝ። ከዚህ ብርቱ ደም የተነሳ ከዚህ ሕያው ደም የተነሳ ከዚህ ትኩስ ደም የተነሳ በአብ ፊት መታየት መሰማት እንዲሆንልን እለምንሃለሁ። እግዚአብሔር የዘላለም አምላክ በዚህ ጊዜ ጌታ ሆይ ከኛ ጋር ልትሆን ወደህ ስለሰበሰብከን እናመሰግንሃለን። ልጆች ተብለን ደግሞ ጌታ እግዚአብሔር ሆይ በነፃነት እንዳባት በፊት መተን ጌታ ሆይ ልናከብርህ ልናወድስህ ደግሞ መሻታችንን ልንጠይቅህ እድል በክርስቶስ ኢየሱስ ስለተሰጠን እጅግ አድርገን እንባርከሃለን። አንተ ደግ ነህ የኔ ጌታ፣ አንተ መልካም አምላክ ነህ። አንተ በብዙ ምህረትና ቸርነት ተሸክመህን የምትጓዝ ሕያው አምላካችን እግዚአብሔር ሕያዋን ያደረከን ጌታ ስምህ ለዘለዓለም ይባረክ። ጌታ ሆይ ስለምትሰጠን እድል ሁሉ እናመሰግንሃለን። እግዚአብሔር የዘላለም አምላክ ሆይ ስለሰጠህን ፕላትፎርሞች እናመሰግንሃለን። ስለሰጠህን አገልጋዮች እግዚአብሔር ሆይ በቃልህ ራሳቸውን ያስታጠቁ ትውልድን ለማዳን ስለሚወጡት በየተገኘው አጋጣሚ ሁሉ እግዚአብሔር ሆይ የመንግስትህን ስራ ለሚሰሩት እግዚአብሔር የዘላለም አምላክ ሆይ ሲኦልን ባዶ ለማድረግ ታጥቀው ስለተነሱት ወንድሞቼና እህቶቼ እኔ በጌታ በኢየሱስ ክርስቶስ ስም እባርክሃለሁ። የኔ ጌታ የብዙዎች ነፍስ የገደዳቸው እግዚአብሔር ሆይ ብዙዎችን ከጨለማ ሊናጠቁ ስለተነሱት ኃያላን ልጆችህ በጌታ በኢየሱስ ክርስቶስ ስም እኔ ስምህን እባርካለሁ። ጌታ ሆይ እድል ሰጥተኸናል። አቤቱ ጌታ በዚህ በመጨረሻ ዘመን እግዚአብሔር ሆይ ጠላታችን ጊዜ እንዳለቀበት አውቆ በብዙ ኃይል በሚተጋበት በዚህ ዘመን ደግሞ አንተ ልጆችህን በጸጋ እግዚአብሔር ሆይ አስታጥቀህ በብዙ ኃይል ስላስነሳ እንዲናጠቁ ስላበረታ እግዚአብሔር ሆይ ስጋቸውን ስለምታበረታ አጥንቶቻቸውን ስለምታበረታ እግዚአብሔር የዘላለም አምላክ ሆይ እጅግ አድርጌ አመሰግንሃለሁ። አቤቱ ስጦታን ሰጥተኸናል። ስለ እነዚህ ስለሰጠህን ስጦታዎች በየመስኩ ስለሚታገሉት እግዚአብሔር ሆይ ለመንግስት ስራ ስለሚናጠቁት አቤቱ ጌታ እግዚአብሔር አምላካችን ሆይ እጅግ አድርጌ አመሰግንሃለሁ። እግዚአብሔር ሆይ የነፍሴ መሻት ልመናዬ ስለ ትውልድ ነው። በእውነት አንተ ታውቃለህ። ይሄ እግዚአብሔር አምላክ ሆይ ግራና ቀኙን የማያውቅ ትውልድ እውነትን እንዲሰማ እድል ስለሰጠህን በናዝሬቱ ጌታ በኢየሱስ ክርስቶስ ስም እኔ አመሰግንሃለሁ። እግዚአብሔር ሆይ እንደ ቀልድ ቢመስል እንኳን የኔ ጌታ ሰዎች ፈልገው ባያደርጉት እንኳን ግን አንተ በአንድም በሌላም
ህይወት እንዲነገር መንገድ ስላመቻቸህልን ጌታ እግዚአብሔር ሆይ ይህ የተሰጠን መንገድ ዓላማው ሌላ ነበር። አንተ ግን ለክብር ስለማረከው ደግሞ ስለሰጠህን አሳልፈህ እኔ አመሰግንሃለሁ። በዚህ የሚተጉትን ሁሉ ደግሞ በብዙ ጸጋና ምሕረት እንድትደግፋቸው እለምንሃለሁ። የኔ ጌታ እግዚአብሔር አምላክ ልጆቻችንን ጌታ ሆይ የሰጠህንን የሆዳችንን ፍሬ እግዚአብሔር የዘላለም አምላክ ሆይ ይዘን በፊት በመጣን ጊዜ ትውልድን በልጆቼ ምትክ አድርጌ ይዤ እንድመጣ አንተ ታውቃለህ። ዛሬም ጌታ እግዚአብሔር ሆይ በዚህ መካከል ያለን በልጆች የተባረክን ሁሉ በፊትህ ልጆቻችንን ይዘን ስንመጣ በምድር ላይ እንዲሆኑ የተሰጡ ትውልዶች ሁሉ በፊት የመጡ በማህፀን ያሉ እግዚአብሔር የዘላለም አምላክ ሆይ በቅፍ ያሉ ገና ድክ ድክ የሚሉ እግዚአብሔር ደግሞ በየትምህርት ቤቱ ገና በአፍላው ዕድሜያቸው ያሉ የኔ ጌታ በሚድል ስኩሎች ያሉ በሃይ ስኩሎች ያሉ በኮሌጆች ያሉ አንተ እግዚአብሔር ሆይ ለሰዎች በረከት አድርገህ የሰጣቸውን ትውልድ ጌታ ሆይ በዚህ ሰዓት በፊት ይዘን እንመጣለን። እግዚአብሔር ከሚንቀለቀለው የጠላት ወላፈን የሚሰውረው የሚያሳርፈው እግዚአብሔር ሆይ ቃልህ ነው። እውነትን ሲሰሙ ይድናሉ። እግዚአብሔር ሆይ በጨለማ ላሉት ብርሃን የሚፈነጥቀው ሕያው ቃልህ ነው። ጌታ ሆይ እጅህ በዓለም ሁሉ ላይ እንድትዘረጋ በትውልድ ሁሉ ላይ እንድትዘረጋ የሚሰሙት እግዚአብሔር የዘላለም አምላክ ሆይ እንዲዋሃድ ህይወት እንዲሆናቸው እንዲጠቅማቸው ጌታ አለፍ ገደም ሲሉ እግዚአብሔር ሆይ በሚያዩትና በሚሰሙት ነገር እንዲማረኩ እኔ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር የዘላለም አምላክ እኛ ብንድን ግን ለትውልድ ባንተርፍ ምን ጥቅም አለን? ጌታ ሆይ ዘመናችን ከንቱ እንዳይሆን የሰጠህን ዕድሜ ቁጥር ብቻ እንዳይሆንብን አቤቱ ጌታ እግዚአብሔር የዘላለም አምላክ ሆይ ወላጆችን በኢየሱስ ክርስቶስ ስም በተለይ ጌታ ሆይ የዳኑ ወላጆች በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስለ ትውልድ እንቅልፍ እንዲያጡ ለምንሃለሁ። የኔ ጌታ ቅዱስ እግዚአብሔር በዚህ በተሰጣቸው ዕድል እግዚአብሔር የዘላለም አምላክ ሆይ መልካም የሆነውን ህይወት የሆነውን አንተን መናገር እንዲችሉ ጌታ ሆይ ደግሞ መኖር እንዲችሉ ማሳየት እንዲችሉ እኔንም ጭምር እግዚአብሔር ሆይ ቤቴንም ጭምር በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት አመጣለሁኝ። አሜን። ጌታ ይባርካችሁ። ጌታ እግዚአብሔር ዘመንሽን ይባርክ። ቴንኪው። አሜን አሜን። ቴንኪው። እኔ በጣም ነው የማመሰግነው። እንደዚህ ተባረኩ። ጌታ ይባርካችሁ። አሜን። በምስጋና እንደዚህ ከጀመርን መልካም ነው። ለልዑል ለእግዚአብሔር መዘመር መልካም ነው። እግዚአብሔር የተመሰገነ ይሁን። ወገኖች ዘግይታችሁ የመጣችሁ ሁላችሁም እንኳን ደህና መጣችሁ ማለት እወዳለሁ። እሺ ጌታ ይባረክ። ሁላችሁንም ሰላም ብያለሁኝ። ያው እንደምታውቁት ለብዙ ጊዜ ሲያገለግል የነበረው ወንድማችን ዳግሻዬ ዛሬም አገልግሎቱን ያው በአሜሪካም ሀገር በቸርች ስለሚያገለግል እዚህም ከኛ ጋር በሶሻል ሚዲያ ላይ እጅግ እየተጋ ያለ ወንድማችን ነው። ጌታ እግዚአብሔር ይባርከው። እሱና ቤተሰቡን፣ ዘሩን፣ ትውልዱን እግዚአብሔር ይባርክ። አገልግሎቱንም እግዚአብሔር ባርኳል፣ ደግሞ ይባርከዋልም። መልካም ጊዜ ዛሬ ይሰጠናል እግዚአብሔር አምላክ። ከምንም በላይ ላልዳኑ ሰዎች ወደ መዳን እንዲመጡ ለዳኑም ሰዎች ደግሞ በእግዚአብሔር መንግስት ውስጥ እንዲጸኑ የሚያደርግን የእግዚአብሔር ጉብኝት በምድሪቱ ላይ ይሆናል ብዬ አምናለሁ። ጸልየናል። ጌታ እግዚአብሔር ለክብሩ እንደሚጠቀምበት እናምናለን። እህታችን ራሄል አሁን እንደጸለየችው የዳጊ መታየት የሰው መታየት አይደለም። እዛ ዋናው የታረደው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የዳዊት ልጅ እሱ እንዲታይ ነው። በዝማሪያችን ውስጥ በስብከታችን ውስጥ ትንቢት የምተነብኝ ከሆነ ጸሎት የምንጸልይ ከሆነ የትኛውን መንፈሳዊ ነገርን የምናደርግ ከሆነ በዛ በምናደርገው ጌታ በሰጠን ጸጋ ነው የምናደርገው። በሱ ውስጥ ክርስቶስ ካልታየ ከስራናል ማለት ነው። በዛ እግዚአብሔር በሰጠን ጸጋ ራሱ እግዚአብሔር ነው መታየት የሚፈልገው። ኦኬ፣ እግዚአብሔር በሰጠን ጸጋ
ራሱ ነው በዛ ውስጥ መታየት የሚፈልገው፣ ራሱ ነው በዛ ውስጥ መድመቅ የሚፈልገው። ጎልቶ መውጣት ያለበትም ልናሳየውም የሚገባ ሰንደቅ ዓላማችን በትውልድ ፊት የማናፍርበት ጌታችን ኢየሱስ ክርስቶስ እሱን ነውና ጌታ መንፈስ ቅዱስ ደግሞ ጌታ ኢየሱስ ክርስቶስ እንዲቀድም ብለን ስንል የእውነት ከልባችን ስናደርግ አትጠራጠሩ። ስራው በቃ እንደኔ እኮ በፍጹም አልታወቀኝም ነው የምትሉት። እንደዚህ ነው የሚሆነው። በቃ አልታወቀኝም እኮ በጣም ነው የሚገርም። ምክንያቱም ሚራክለስ ነገር ነው የሚሆነው። እግዚአብሔር መንፈስ ቅዱስ በአገልግሎቶቻችን ውስጥ በንግግሮቻችን ውስጥ ኢየሱስ ክርስቶስ ለሚከብርበት ነገር የእግዚአብሔር መንፈስ በዚያ አለ። ጌታ መንፈስ ቅዱስ ኢየሱስ ክርስቶስ በማይከብርበት በየትኛውም ጉባኤ አይገኝም። በየትኛውም ጉባኤ ላይ አይገኝም። እና ምን ይሆናል? ምን አለው ጉባኤው? በስጋ አይን ስታይ ሞቅ ሞቅ ያለ ይመስላል። በመንፈሳዊ አይን ግን ሲታይ ከዛ የተቃረነ የቀዘቀዘ ወይ ደግሞ የሞት አይነት ነገር ይሆናል። እና በየትኛውም ስብሰባዎቻችን በየትኛውም አገልግሎታችን የምንዘምርም የምንጸልይም የምንሰብክም የምናስተምርም ምንም የምንል እግዚአብሔር መንፈስ ቅዱስ በዛ እንዲገኝ ለሱ ሰሚት ማድረግ አለብን። እና ጌታ እግዚአብሔር ዘመናችሁን ይባርክ ወገኖች፣ ተባረኩ። ስለዚህ እንቀጥላለን። እሺ ለጌታ ክብር ይሁን። እኛ ጋር ብዬ የምለው ወንጌላውያን አማኞች ስለሆንም ማለት ነው። እኛ ጋር በዘመናት መካከል የተመሰገነውና የተፈራውን ብቻውን ያለ ደግሞ የሚኖር ደግሞ ሁሉንም አሳልፎ የሚኖር የአባቶቻችን አምላክ ልዑል እግዚአብሔርን ነው የምንባርከው። ለሱ ነው የምንዘምረው። ዝማሬ የተገባው ለሱ ነው። ምስጋና የተገባው ለሱ ነው። አምልኮ፣ ስግደት፣ መፈራት የተገባው ለሱ ነው። ለሱና ለሱ ነው። ለዚህም ነው ይገባዋል ብለን የምንለው ማለት ነው። መጽሐፍ ቅዱስ ብሎ ስለሚል ይገባዋል ተብሎ ምስጋና፣ ይገባዋል ተብሎ ዝማሬ፣ ይገባዋል ተብሎ ስግደት ለሰው ልጆች ወይ ደግሞ ለመላእክት የተነገረለት አንድ የለም። አንድ ማለት አንድ የለም። ለሰው ስግደት፣ ለሰው ዝማሬ፣ ለሰው አምልኮ ይገባዋል ተብሎ የተባለለት ከመላእክት ዓለም ራሱ እንኳን የለም። ከዚህ በፊትም እንደተናገረው መጽሐፍ ቅዱስም እንደሚነግረን የለም። በእግዚአብሔር መጽሐፍት ውስጥ ፈልጉ፣ በእግዚአብሔር ዓለም ውስጥ ፈልጉ። ብሉይ ኪዳን፣ አዲስ ኪዳን የሚባል በሁለት ኪዳናት የተከፈሉ በዓለም ደረጃ ሁሉም አብያተ ክርስቲያናት የተስማሙበት 66 እስትንፋስ እግዚአብሔር ያለባቸው ቅዱሳት መጽሐፍቶች አሉ። በእነሱ ውስጥ ፈልጉ። ይገባዋል ተብሎ የተባለለት ፍጡር የተባለለት ማንም ከመላእክትም ከሰው ልጆች መካከል ከአማልክት መካከል አንድም የለም። አንድም መጽሐፍ ቅዱስን ስናነብ ይገባዋል ተብሎ የተባለ አንድ ጌታ ብቻ ነው። እሱም የዳዊት ልጅ ኢየሱስ ክርስቶስ ጌታችን ነው ማለት ነው። የሚገባውና የተገባው እሱ ነው። ስለዚህ ለእሱ ምስጋና ይሁንለት። ለበጉ ለእግዚአብሔር ልጅ ለዳዊት ልጅ ለኢየሱስ ክርስቶስ ምስጋና ይሁንለት። በበጋ በክረምት በጠዋት በማታ በማግኘት በማጣት በሸለቆም በተራራ በመውደቂውም በመነሳት በህመሚውም በጤንነት ብቻ በምንም አይነት ነገር ውስጥ እንለፍ ምስጋናን ለሱ ማቅረብ ዝማሬ ለሱ መልካም ነውና በልባችን ለእግዚአብሔር ተቀኙ፣ ዘምሩለት፣ ተቀኙለት ይላል። ፓስተርዬ እንዴት ነህ ፓስተርዬ? ሰላም ነው? እግዚአብሔር ይመስገን። በጣም ይገርማል። ጌታ ይባረክ። ጠፋሁብህ እኮ ፓስተርዬ፣ በጣም ቢዚ ሆንኩ። ፓስተር አላዛር ታች ነው ያለው። ከቻልክ ላስገባ እችላለሁ፣ ግን አይ ቲንክ ላይ እንትን ምሽት ነው እናንተ ጋር ብዬ ነው። ከቻልክ አንድ ቁጥር ጻፍልኝ፣ አስገባለሁ የምችል ከሆነ። ዝም ብዬ ኢንቫይት እንዳላረገ ብዬ ነው። እግዚአብሔር ይባረክ እና ስላየው ግን በጣም ደስ ብሎኛል ፓስተር። አልደወልኩልህም፣ በጣም ከአቅም በላይ ቢዚነት በዛብኝ። መደወል ነበረብኝ በእውነት። ለጌታ ክብር ይሁን፣ ለእግዚአብሔር ክብር ይሁን። ጠዋት ነው ገና ወገኖች፣ ጠዋት ነው። እሺ ኢትዮጵያ ገና ጠዋት ነው። ሰው ከዚህ በኋላ ነው የሚመጣው። ምንድን ነው ሰው? ይሄ ሰው አይደለም እንዴ? 270 ምናምን ሰው አለ ከበስተኋላ ተደብቆ የሚሰማ አለ። ቢሃይንድ ባይ አሁን ያሳያል። ገባቢ ከ1000 ከ2000 ማያንስ አይጠፋም ብዬ አስባለሁ። ዛሬ አላሳየኝም። ቢሃይንድ ባይ ተደብቀው የሚሰሙ አሉ እንደ ኒቆዲሞስ
ከበስተኋላ ሆነው የሚሰሙ አሉ። እሺ ለጌታ ክብር ይሁን። እንዴ አልምዬ ምን አውቃለሁ? የት አለ ሰዋ ኤርምዬ እና ኤሊዎች አይጠፉም፣ ከኋላ አይጠፉም አሉ። የት አሉ ሰዋ አላለኝ። እዚህ ይሄ ታዲያ ምንድን ነው? ጉንዳን ነው የሚታይህ? እግዚአብሔር ምሕረት ያደርግልህ። እሺ ለጌታ ክብር ይሁን። ምስጋና የተገባውን እግዚአብሔርን እጠራዋለሁ ከጠላቶቼም እድናለሁ ነው አይደል ያለው ዳዊት። በቃ ይሄን ነው ያየነው በዘመናችን። እኔም በዚህ ጥቂቷ ዘመኔ ያየሁትኝ ይሄን ነው። የተፈራውና የተመሰገነውን ጌታ ኢየሱስን በምስጋና የሚጠሩ በጠላቶቻቸው ፊት ድልን ያገኛሉ። ከወደቁበት ይነሳሉ፣ ከሳቱበት ይመለሳሉ፣ ከተሰበሩበት ይጠገናሉ፣ ያዘኑ ቢሆኑ ይጽናናሉ። ምክንያቱም በምስጋና ውስጥ እግዚአብሔር የማዳኔን የማሳይበት መንገድ በዚያ አለ ብሎ ስላለ ማለት ነው። ማዳኑን እግዚአብሔር የሚያሳይበት መንገድ ምስጋና ውስጥ አለ። እኛ ለእግዚአብሔር ምስጋናን ስናቀርብ ማለት ነው። መቼም ለማመስገን የተደረገልንን ነገር ሁሉ ቆጥረን አይ ይሄኛው ጎሏል፣ ይሄኛው ተደርጎልኛል፣ በተደረገልኝ ላይ አመሰግነዋለሁ፣ ባልተደረገልኝ ላይ ግን ሲያደርግልኝ ነው። እና ያው በቀድሞ ቤቴ ንግግር እዚያ ለዚያከ ማለት ነው። እኔ ለአንተ አንተ ለእኔ አይነት ነገር እሱ ሲያደርግልን እኛም እንሰጠዋለን ምስጋና፣ እሱ ካላደረገልን እኛም አንሰጥም አይነት ነገር የለም። እንደዚህ አይሰራም። አደረገልንም አላደረገልንም፣ ሰጠንም አልሰጠም ደግሞ ያልሰጠን ምን አለ? እውነት ለመናገር እኔ አንዳንዴ በጌታ ፊት ራሴ በራሴ ስቃለሁ። ለምን እንዴት ነው ማለት እኔ እንዴት ነው ግን እኔ ያላመሰገንኩት እላለሁ። በእውነት ጌታ እግዚአብሔር ምስክር። አሁን እኔ ከኔም ብሶ እላለሁ ራሴን በራሴ ማለት ነው። ራሴን በራሴ እየረገምኩ አይደለም፣ ግን ራሴን በራሴ እኔ ማን ነኝ? ማን ነበርኩኝ? ከየት ነው ያነሳኝ? ከየት ነው ያመጣኝ? አሁን ያለሁበት ደረጃ እንድደርስ በህይወት ብቻ ጠብቆ ማለት ነው። ቸርነትና ምሕረቱን ብቻ አብዝቶ ባለፍኩባቸው የህይወት ጎዳናዎች ከክፉ የጠበቀኝ ትንፋሼና መንገዴን በእጁ የያዘ የሰራዊት ጌታ ቅዱስ እግዚአብሔር ሆኖ ሳለ ይሄን ቀን ለማየት ናፍቀው በጣም ብዙዎች ለማየት ጓጉተው ይሄን ቀን ያላዩ ሰዎች አሉ። አንዳንዶቹም ሰዎች ክፉዎች ሰዎች ዝተውባቸው ቆይ ነፍስ በአንተ ላይ ያደረች እንደሆነ ምናምን ነገር ብለው ልክ ያቺ የአካብ ሚስት ኤልዛቤል የምትባለው ታላቁን ነብይ ኤልያስን እንዳለችው ማለት ነው። አማልክት ይሄንን ያድርጉብኝ ይሄንን ይጨምሩብኝ አለችው ማለት ያው በዘመንኛው አማርኛ እደፋሃለሁ ነው። ኤልያስ አንተን ባጭር ነው ማስቀርህ። ምክንያቱም የኔን ነቢያት ጨፍጭፈ የኔን አምላክ አዋርደህ አንተ ካደርክ በሕያው ነፍሴ እምላለሁ እያለች እንደተማለችበት እንደተገዘተችበት ማለት ነው። እና አንዳንዶቹም ልክ እግዚአብሔር ኤልያስን ከሷ እጅ አዳነው እንጂ አንዳንዶች እኮ በዛቱባቸው ሰዎች እኮ እጅ ህይወታቸው እኮ ጠፍቷል። በዛቱብኝ ሰዎች እጅ ህይወቴ እንዳይጠፋ፣ በዛቱብሽ ሰዎች እጅ ህይወትሽ እንዳይጠፋ በቀጠሩብን ክፉ ጠላቶቻችን ቅጥራቸው ውስጥ ገብተን ወጥመዳቸው ውስጥ ገብተን እንዳንጠመድ እናም ፍጻሜያችን መራራ እንዳይሆን በሞት እንዳይዘጋ እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ የሚያደርገው የሰራዊት ጌታ እግዚአብሔር ምክራቸውን ከንቱ እያደረገው ትዕቢተኞችን በልባቸው ሐሳብ በትኗቸዋል ብላ እንዳለች የጌታዬ እናት ማርያም ትዕቢተኞችን ከልባቸው ሐሳብ ጋር እየበተነ ከመንገዳችን ላይ እየነቀለ ከመንገዳችን ላይ ዞር እያደረገ በስጋ ዓይኖቻችንም ሳናያቸው እያስወገደልን አይተናቸውም እንዳይነኩን አድርጎ እያሳለፈ ቀጥሩን እያዘለለ ስንቱን የሞት መውጊያ ሰብሮ ስንቱን የሞት ጉድጓድ ደፍኖልን ለጥርሳቸው ንክሻ አሳልፎ ያልሰጠን የሰራዊት ጌታ ቅዱስ እግዚአብሔር የኔ ቤት የኔ ህይወት ኢየሱስ ክርስቶስ ባለውለታዬ ነው፣ ላንተም ላንቺም ለኔ። ስለዚህ አሁን ለዚህ ብቻ አይመሰገንም ወንድሞች እናቶች። አሁን እኔ እንትን ተደረገልኝ እንትን አልተደረገልኝ አንደ ሰው መቼም እንደዚህ የምንለው ነገር አለ። ለማላይ እንጮሃለን። ታዲያ አባታችን ላይ ነው። ልጆቼ የሆነ ነገር ሲፈልጉ መጥተው ባባ ነው የሚሉኝ። እኔው ጋር ነው መጥተው የሚሉት። የጎረቤትን ልጅ ሄደው ባባ ይሉ
ባባዬን ግዛልኝ፣ ይሄንን አድርግልኝ፣ ይሄንን አድርግልኝ፣ ይሄንን አድርግልኝ፣ ይሄን ቶይ ፈልጋለሁ፣ ይሄን ኳስ ፈልጋለሁ፣ ወንዱ ኳስ ፈልጋለሁ ይላል፣ ወንዱ መኪና ፈልጋለሁ ይላል፣ ሴቷ ደግሞ ቶይስ ፈልጋለሁ፣ አሻንጉሊት ፈልጋለሁ። ሁሉን መጥተው የሚጠይቁት እኛ ጋር። አንዳንዴ በስርዓት ይጠይቃሉ፣ አንዳንዴ ደግሞ በለቅሶ ይጠይቃሉ። እምቢ ስንላቸው ወደ ለቅሶ ይገቡና በለቅሶ እጅ አስጠምዝዘው አይነት ነገር ያስደርጉናል። ማለት በቃ ባንፈልግም ግን እንገዛላቸዋለን። ያው አንችልምና ልጆች ነን ስናለቅስ ማለት ነው። ልጆች ናቸውና ሲያለቅሱ አንጀታችን አይችልም። የወለደ ያውቀዋል። ጌታም ፊት እንዲሁ ነን። እኛም ጌታ ፊት እንደዚሁ ነን። እግዚአብሔር አባታችን ነው የምንጠይቀው። አባ ብለን ስንለው የምንጠይቀው እሱን ነው። ደስ አይልም? ጌታዬ 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 ኢየሱስ ውለታው ቃላት የለውም፣ በቃላት ሊገለጥ አይችልም። እና ያደረገልን ብዙ ነው። በህይወት መኖሬ ብቻ አልኩ። በህይወት መኖሬ ብቻ ቀን ተጨምሮልኝ በህይወት መኖሬ ብቻ አይደለም። በእግሬ ቆሜ ባናቴ እንደዚህ ተደፍቼ ባናቴ አልኩ። ባናቴ ተዘቅዝቄ ለታረደው ለእግዚአብሔር ልጅ ለዳዊት ልጅ የዘመኔ ቁጥር ልጅ የዘመኔ ቁጥር ልጅ የዘመኔ ቁጥር ልጅ የዘመኔ ቁጥር የዘመኔ ቁጥር ዳንኤል ለዛ ለአሕዛብ ንጉሥ ያለውን ትዝ ይላችኋል አይደል? ትንፋሽና መንገድህን በእጁ የያዘውን የሰራዊት ጌታ እግዚአብሔርን አላከበርከውም አለ። ከብርና ከእንጨት የተሰሩ የአሕዛብ ጣዖታትን የባቢሎናውያንን ጣዖታትን እነሱን እነ ማርዱክ እነ ማነው ቤል ናባው የሚባል አለ፣ ቤል አለ፣ ማርዱክ አለ። አይ ቲንክ ኢሽታርም እዛው ከአሶራውያንም ባቢሎናውያንም ያመልኳቸዋል። ፋናራክ የሚባለ ሙስኩ የሚባሉ አለ፣ ማርዱክ የሚባሉ አማልክቶች አሉ በባቢሎን ውስጥ የሚታወቁ ማለት ነው፣ በጥንት አሶራውያንም በባቢሎናውያንም። እና እነሱን ሊያመሰግን ከእግዚአብሔር ቤተ መቅደስ ውስጥ ከኢየሩሳሌም የተወሰዱትን የወርቅ ጽዋዎች ወይን እየጠጣበት ከቁባቶቹ ጋራ ያመሰገነው ግን በቫርኒሽ የተለቀለቁ የሰው እጅ ስራ የሆኑ ቀልዶች ናቸው። ጌታዬ ኢየሱስ ጌታዬ ኢየሱስ በቃ ትናንትናዬ እሱን ሳላውቀው በፊት የነበረው ነገር ትዝ ይለኛል። ታውቃለህ፣ ለስንቱ እኮ ነው እንዲያጎበደር ነው። እና እነዛን አማልክቶች አመሰገነ ጠጥቶ ማለት ነው። ግን አላወቀም። በህይወት እያኖረው ያለ ዳሪዮስንም ቢሆን በባቢሎን እንደዚሁም ናቡከደነጾርንም ቢሆን ፈርዖንንም ቢሆን የትኞቹንም ልዕለ ኃያላን መንግስታትን ቂሮስንም አሉ የተባሉ ፈርዖን ኒካው ፈርዖን የተባሉት ማናቸው የሚባሉ ማለት ነው። ሽሻቅ ትልልቅ ኃያላን የሚባሉ አሁንም ያሉ ዩናይትድ ኔሽን፣ አሜሪካ፣ ካናዳ፣ የአውሮፓ ህብረት፣ እንግሊዝ፣ የተፈራው ጣሊያን ወይ ደግሞ ቻይና ወይ ራሽያ ዋቴቨር በሙሉ ሰብስበህ በእስራኤል አምላክ በልዑል እግዚአብሔር በእኛ አምላክ ፊት በገንቦ እንዳለ ጠብታ ናቸው ይላል መድኃኒዓለም። በገንቦ እንዳለ ጠብታ ናቸው፣ ከነ ኒኩለራቸው ጭምር ጠብታ ናቸው። ጠብታ ታውቃላችሁ፣ ዶት ማለት ነው። እቺ ትንሽ ውሃ ጠብ የምትለዋ ማለት ነው። አሕዛብ በገንቦ እንዳለ ጠብታ ናቸው። የወደደውን ከዙፋኑ ይፈጠፍጠዋል፣ የወደደውን ወደ ዙፋኑ ያወጣዋል። በሰማይና በምድር እንደ ፍቃዱ የወደደውን ሁሉ ሊያደርግ ባለሙሉ ስልጣን ነው ማለት ልዑል ነው። አሁን መቼም የሳውዲውም ልዑል ተብሎ ይጠራል አይደል? የሳውዲው ልዑል አልጋ ወራሽ ምናምን ነገር፣ የእኛም ጋር የአፄ ኃይለ ሥላሴ ልጅ ነበረ ልዑል አልጋ ወራሽ ማን ምናምን ነገር የሚባል ማለት ነው። በእግዚአብሔር ልዑል በተባለበት እነዚህ ሰዎች ልዑል ተባሉ። ሳውዲ አረቢያ የምትባልን ካርታ ብቻ ድንበር ብቻ የሚገዛ ሰውዬ ልዑል ተብሎ የሳውዲው ልዑል ተብሎ ይባልልሃል። አስቂ ነው፣ አስቂ። ልዑል መባል ካለበት ግን
የሆነው ደግሞ የተባለው የእስራኤል አምላክ ቅዱስ እግዚአብሔር ነው። እሱ ጌታ የኔና አንተ አምላክና አባት እረኛና ንጉስ የህይወታችን ጌታ ነው። ማን ይባላል ስሙ? ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ ለዘላለም ቅዱስ ስሙ የተመሰገነ ይሁን። ጌታን እጅግ አድርገን እናመሰግናለን። ተባረኩ። እንኳን ደህና መጣችሁ። ዝማሬ ለእግዚአብሔር መልካም ነው። አምልኮ ለእግዚአብሔር መልካም ነው። የተገባውና የሚገባው ስለሆነ እልፍ አላፋት መላእክት በሰማያት ያለማቋረጥ ወንድሞች እናቶች፣ እኛ ቸርች ሄደን በሳምንት አንድ ቀን ምናልባት እሁድ ለ2 ሰዓት የአምልኮ ጊዜ አጠቃላይ ፕሮግራሙ ቢኖር ለ2 ሰዓት ቸርች ውስጥ ብንቆይ ስንት ሰዓት መዝሙር ይዘመራል? ስንት ሰዓት መዝሙር ይዘመራል? ወይ ስንት ደቂቃ? 30 ደቂቃ ወይ እንደዚህ ምናምን ነገር አለ። ያንኑም አንዳንዱ ተቀምጦ ነው የሚዘምረው። ያመማቸው ሰዎችን ምናልባት እሱን ግንዛቤ ውስጥ እናስገባለን። መቆም ለማይችሉ ያመማቸው ሰዎች መላእክት እንዴት ሆነው ነው የሚዘምሩለት ለጌታ? መላእክት እንዴት ሆነው ነው ለጌታ የሚዘምሩለት ወገኖች? እንዴት ሆነው ነው የሚዘምሩለት? አይ እንዴት ሆነው የሚዘምሩለት ማለት ቆመው ተቀምጠው? አይ ምን እያሉ ነው አይደለም ያልኩት። እንዴት ሆነው ነው ማለት እሺ፣ ወይን እየተባረኪ ጎንበስ ቀና እያሉ እየወደቁለት ማለት ነው። Thank you Lord. Thank you Lord. ለእግዚአብሔር ክብር ይሁን። ይሄን ጌታ ነው እኔ እናንተ የምናመሰግነው ማለት ነው። መላእክት ፊቱን እንኳን ሊያዩ የማይችሉት ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ተሞልታለች እያሉ ይጮሁ ነበር የተባለው እነዛ ቅዱሳን መላእክት የሚያመሰግኑትን ጌታ ነው እኔ እናንተ ታርዳሃልና ብለን ለማለት በሰዎች ዘንድ የምንለምን ማለት ነው። የተደረገለት ሰው ግን የተደረገለትን የሚያውቅ ሰው ጌታን ያመሰግናል እና ለጌታ ክብር ይሁን። እግዚአብሔር ይባረክ። ጸጋና ሰላም ይብዛላችሁ። ግርምሽ እንኳን ደህና መጣ። ሙሻይ ሰላም ላንተ ይሁን። እንደምን አለ? ደህና ነን ጌታ ይመስገን። ሁላችሁንም ሰላም ብያቸዋለሁ። እርምዬ ስላየው ደስ ብሎኛል። ቤክሻ፣ ህሊና፣ ወንድማችን ኤፍሬም ሁላችሁንም በጌታ አለው። ተባረኩ። እርምዬ ስላየው ደስ ብሎኛል። ጸጋ ይብዛል። አሜን አሜን። ቴንክ ዩ። ኦኬ፣ ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን። እሺ ቢኒ የጌታ ልጅ የምትባለው ደግመህ ቢኒ የጌታ ልጅ የምትባለው ደግመህ ገስት ከላክ በብሎክ ከዚህ ቤት አስወጣለሁ። እሺ ቢኒ የጌታ ልጅ ተብለህ የምትጠራ ወንድም ደግመህ ገስት የላክ ነው ከላክ በብሎክ ነው ማስወጣ። ኦኬ ቴንክ ዩ ቴንክ ዩ። እግዚአብሔር ይባረክ። ጌታን እጅግ አድርገን እናመሰግናለን። እሺ ሀኒዬ እንኳን ደህና መጣሽ። ሰላም ለሁላችሁ ይሁን። ኤርሚዬ እንዴት ነህ? ጠፍተሃል በጣም። ስኩል ሆሊዳይም ስለሆነ ይሆናል እንግዲህ ከልጆች ጋር። ልክ ነው። እግዚአብሔር ይመስገን። ስለ ዝማሬ ስትናገር አንድ ነገር በጣም ወደ ልቤ እየመጣ ነበርና የእግዚአብሔር ቃል ዝማሬ በጣም በቃ በተለይ በእግዚአብሔር ፊት በምንሆንበት ጊዜ
ከእግዚአብሔር ጋር በጣም ኮኔክት የሚያደርገን ነገር ነው። ከእግዚአብሔር ጋር በጣም ያገናኘናል እና አንዱ የአምልኳችን እንትን ነው፣ ኃይል የሚሰጠን ነው። ከእግዚአብሔር ጋር የምንነጋገርበት እግዚአብሔርን በቃሉ ላይ ደስ ያለው ቢኖር ይዘምር ይላል። ደስ ሲለን እንዘምራለን ለእግዚአብሔር ክብር እና ኢዮብ ላይ መዝሙርን በሌሊት ይሰጣል ይላል የእግዚአብሔር ቃል። ብዙ ቦታ ስለ ዝማሬ ይናገራልና መዝሙር እኔ በአገልግሎቱም ውስጥ ስላለሁበት በቃ በጣም ደስ ይለኛል። አንዳንድ ጊዜ ለብዙ ነገር ተንበርክከን በዝማሬ አመስግነን ጸሎት የምንጨርስበትም ጊዜ አለ። ለምን? በቃ የእግዚአብሔር መንፈስ ከኛ ጋር ኮኔክት ስለሚሆን ያ ያረሰርሰናል። በቃ እግዚአብሔር አምላክ ስለ ዘማሪዎች በጣም አመሰግነዋለሁ። ስለ ዝማሬ በጣም አመሰግነዋለሁኝ። ስለ ዝማሬ አገልግሎት በጣም ነው ደስ የሚለኝ እና ጌታ ስሙ ይባረክ። ዛሬም ዳግዬ ደግሞ በዛ በሚያደርገው አገልግሎት ውስጥ በዝማሬ ውስጥ ብዙ ነፍሳ እኔ በዝማሬ ነው የዳንኩት። ዝማሬ ሰምቼ ነው፣ ማንም መስክሮልኝ አይደለም፣ ግን መዝሙር ሰምቼ ነው እንደዚህ አይነት አምላክ አለ እንዴ ብዬ የደረጀ ከበደን መዝሙር ሰምቼ ነው ጌታዬ አነባለ እኔ አለቀሰ የሚለውን ሰምቼ እንደዚህ አይነት ጌታ አለው ብዬ ነው ጌታን ያገኘሁት። በዛ ምክንያት ነው ጠይቄ፣ ያው ከቤታችንም ጌታን ያገኘ ሰው ስለነበረና ዝማሬ ያድናል። ዛሬ እግዚአብሔር ብዙ ነፍሳትን እግዚአብሔር እንደሚሰጠን፣ ብዙዎችን እንደሚያድን፣ ብዙዎች እንደሚታደግ በዝማሬ ውስጥ ፈውስ አለ። በዝማሬ ውስጥ የሌለ ነገር የለም። ምክንያቱም እኛ ጴንጤዎች ስንዘምር ዝም ብለን አይደለም፣ ከእግዚአብሔር ተቀብለን አንደኛ፣ ሁለተኛ ደግሞ የእግዚአብሔርን ቃል ነው የምንዘምረው። ስለዚህ እግዚአብሔር ቃል ውስጥ ፈውስ አለው እና ጌታ ይባረክ። ዛሬ እንጸልይለታለን ለወንድማችን፣ መልካም ጊዜ ይሰጠዋል። ብዙዎች ይድናሉ። አንዲትም ነፍስ ቢሆን ሳይድን አይወጣም። እግዚአብሔር የተባረከ እና ጌታ ኢየሱስ ይባርካችሁ። ሁላችሁንም ተባረኩ ለማለት ነው። ቴንኪው ሀኒ፣ ተባረኩ፣ ጸጋ ይብዛልሽ። አዎ እንደውም ይህንን ዛሬ እንድናወራበት ፈልጋለሁ። በተለይ ዝማሬ በእኛ በወንጌላውያን አማኞች በአብያተ ክርስቲያናት ታሪክ ውስጥ ዝማሬ ያለው ጉልበት ስንቱን ለጌታ እንዳንበረከከ እናውቃለን እና ለጌታ ክብር ይሁን። ይህንንም እናገራለን። በዝማሬ አቅጣጫ ሌሎችም ቤተ እምነቶች ከመጡ ከነሱም ጋር መነጋገር እንችላለን። ለእግዚአብሔር ክብር ይሁን። ዝማሬ የተገባውና የሚገባው አምላካችን ልዑል እግዚአብሔር ብቻ ነው። በመላእክት አንደበት ሲመሰገን ሲዘመርለት ያለ የሚኖር ለዘላለምም የሚኖር በሰው ልጆች ታሪክ ውስጥ በተለይ እግዚአብሔርን ያከበሩ በዘመናቸው አክብረውት ያለፉ አባቶች የዘመሩለት ለጌታ ነው፣ ያመሰገኑት እግዚአብሔርን ነው፣ በምስጋና ከፍ ከፍ ያደረጉት እሱን ነው። ስለዚህ በዚህ ላይ ሊያወራ የሚችል ሰው ካለ መምጣት ይችላል። ለሌሎችም ይገባቸዋል ብሎ የሚል ሰው ካለ ማለት ነው። እኔ እውነትን ከተረዳሁበት ጊዜ ጀምሮ መዝሙር ለእግዚአብሔር እንጂ ለሰው ነው ብሎ ሲል መጽሐፍ ቅዱስ አንድም ቦታ ላይ አይናገርም። ለሰው መዝሙርን ከማቅረብ የበለጠ በጣም ጸያፍና ነውር የነውር አለ ብዬ አልልም። እኔ በመንፈሳዊ ዓለም ላይ በጣም ነውር ነው። ሰው እንዴት ለፍጡር እንዴት ይዘምራል? ወንድሞች እናቶች፣ ለመላእክት ራሱ እንኳን አይገባቸውም፣ ዝማሬ አይገባቸውም። በእውነት ነው የምላችሁ። ኦኬ መላእክት እንዳይሰማህ ገብርኤል እንዳይሰማ ሚካኤል እያሉ ማስፈራሪያ ያደረጉት ይኸው ሚካኤል የሚሰማም ከሆነ ይሰማል፣ የሚያይም ከሆነ ያያል። ገብርኤል የሚሰማም ከሆነ ይሰማል፣ የሚያይም ከሆነ ያያል። አይገባቸውም። ምን መዝሙር አይገባቸውም። ለምን? የእግዚአብሔር ቃል ለመላእክት መዝሙር ይገባል ብሎ የሚል አንዲት ነቁጣ ቦታ ላይ የተጻፈ የለም የተጻፈ አንዲት ነቁጣ ቦታ ላይ ማለት ነው። የአምላካችን እግዚአብሔር ቃል ላይ የተጻፈ የለም። አንድ ሁለተኛ
በአምላካችን በእግዚአብሔር ቃል ላይ በባለፉት ትውልዶች በብዙ ሺህ ዓመት ውስጥ እግዚአብሔርን አገልግሎት ያለፉ ሰዎች በሙሉ አንዳቸውም የትኛውን ቦታ ላይ ለመላእክት አልዘመሩም። ቅድም እንዳልኳችሁ እግዚአብሔር አብርሃም የሚባለውን አባታችንን ከኡር ከለዳውያን ምድር ጠራው፣ አንድ ብቻውን ሳለ ጠራው፣ አበዛው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 50 ላይ እንደሚናገረው ማለት ነው። ማለት ምዕራፍ 51 ላይ እንደሚናገረው አንድ ብቻውን ሳለ ጠራውት አበዛውትም ይላል። ይህንን አባት ጠርቶ ዘሩን ካበዛ በኋላ ይስሐቅ ያዕቆብን፣ ያዕቆብ 12ቱን አባቶች ወለደ። ከ12ቱ አባቶች ውስጥ እግዚአብሔር ሌዊ የሚባለውን ነገድ ለክህነት ለአገልግሎት ለየው እንደምታውቁት ማለት ነው። ስለዚህ በዛ ውስጥ እግዚአብሔር የሌዊን ነገድ ለይቶ ግማሹ ዘማሪያን ነው ያደረገው፣ ግማሹ ታቦት ተሸካሚ ነው፣ ግማሹ የመስዋዕቱን የሚያርዱ የሚገፉ የሚያቃጥሉ ናቸው፣ ግማሾቹ ደግሞ ዕጣን የሚያጥኑ ናቸው። ሁሉ ሌዋዊ ካህን ሁሉ ዕጣን አያጥም። ልብ በሉ አያጥሙ። ሁላቸው እንደተጠሩበት የአገልግሎት ድርሻ አላቸው። ይሄን ለማወቅ ከፈለጋችሁ ዘውልቁ መጽሐፍ እሱን ከአንድ ጀምራችሁ ማለት ነው ከፈለጋችሁ 3 4 5 እንደዚህ ማንበብ ትችላላችሁ። ከፈለጋችሁ ከ1 እስከ ምዕራፍ 5 እስከ ምዕራፍ 6 ድረስ ዘውልቁን ብታነቡት እዛ ጋር በስም ዝርዝር ያስቀምጥላቸዋል። እነ ጌዴሶን፣ ሜራሪ፣ ቃአት የሚባሉትን የሌዊን ልጆች ከነሱ የሚወለዱትን በሙሉ ምን እንደሚሰሩ ምን እንደሚያገለግሉ እግዚአብሔር የአገልግሎትን ጸጋና የአገልግሎትን ድርሻ ሰጥቷቸው ሲያገለግሉ ነበር። በእነዚህ ውስጥ የቃአት ወገን የሚባሉቱ ምንድነው ማየ የቃአት ወገን የተባሉቱ ዘማሪያን አሉ። ከነሱ ውስጥ ማለት ነው ካህናትም አሉ፣ ዘማሪያንም አሉ። የቆሬ ወገን የተባሉት አሁን የቆሬ ከቃአት ውስጥ የወጣ ነው። የቆሬ ወገን የሆነው ሁሉ ዘማሪ አይደለም፣ ግን የቆሬ ልጆች አሉ። በሙሴ ዘመን ከሞት የተረፉ አሉ። ምድር ተከፍታ አፋቸውን በዋጠቻቸው ጊዜ ጥቂት የቀሩ ትሩፋት አሉ፣ ጥቂት የቀሩ ቅሬታዎች አሉ። ዘውልቁ መጽሐፍ ምዕራፍ 16 ስታነቡ የቆሬና ወገኑን ሁሉ በሙሉ ነው ምድር ተከፍታ ያዋጠችው። ግን ያኔ አብረው ያልጠፉ አብረዋቸው ያልተባበሩ ነበሩ። ከዛ አመፅ ጋር አብረው ያልተባበሩ ሰዎች ነበሩና እነሱ ስለቀሩ ነው አሳፍ፣ ኤማንና ኤዶታም የሚባሉ እነዚህ 3 ዘማሪያን በሰለሞንም ዘመን በዳዊትም ዘመን በመሰንቆ ለመሲሁ ትንቢት ይናገሩ የነበሩት ማለት ነው። እነዚህ ዘማሪያን ናቸው። ልብ በሉ። ከነዚህ የበለጠ ዘማሪ ማንም ልታመጡልን አትችሉም። በእግዚአብሔር መጽሐፍት ውስጥ ሲዘምሩ ያየናቸው እነኝን ነው። እነዚህ ሰዎች በጣም ይዘምራሉ አልኩ። ማርያም ወረደች አሸዋ ላሸዋ የሚል ይሄ ባልቴት የአሮጊቶች የታቦት ዘፈን የሚባል ሳይሆን ለጌታ ነው የሚዘምሩት። እና እነዚህ አባቶች አንድም ቦታ ላይ መጽሐፍ ቅዱስ ስታነቡ አንድም ቦታ ላይ ከነሱ ዘመን በፊት የቀደሙ አባቶቻቸውን እየጠሩ በዝማሬ ስማቸውን ከፍ ከፍ አላረጉ። ለምሳሌ አሳፍን የሚያክል ዘማሪ፣ ኤማንን የሚባል ዘማሪ፣ ኤዶታም የሚባለው ዘማሪ ታላላቅ ዘማሪያን ናቸው። መዝሙራቸው በዳዊት መዝሙር ውስጥ አብሮ ተካቶ ተጽፏል። እና እነዚህ አባቶች ግን አንዳቸውም ለአብርሃም አልዘመሩ። አይገርምም? የዘራቸው መገኛ ለሆነው አባት ለአብርሃም አንዳቸውም አልዘመሩ። ርዕሰ አበው አብርሃም በእውነት ምስጋና ይገባሃል፣ አንተን የሚመስል ማን አለና? ያን ሁሉ የተስፋ ቃል የተሸከምክ አንተ እኮ አንተ ነህ ብለው ለአብርሃም የቆሬ ልጆች አንዳቸውም አልዘመሩም። ለምን? ለአብርሃም መዝሙር አይገባውምና። 4 ነጥብ። ለይስሐቅም መዝሙር አልዘመሩ። ለምን? ለይስሐቅ መዝሙር አይገባውምና። ለያዕቆብም አልዘመሩ። እንዴ እነዚህ ርዕሰ አበው እኮ ነው የሚባሉት። ርዕሰ አበው ነው የሚባሉት። የአባቶች አለቆች ነው የሚባሉት። አልዘመረላቸውም። አሳፍ አልዘመረም። ለአብርሃምም ለይስሐቅም ለያዕቆብም አልዘመረም። ለሙሴም አልዘመረም። ትልልቅ ተአምራት በእጆቹ የተደረገ ማለት ሌላውን እንኳን ባንቆጥር 10ሩን የምድረ በዳውን ትታችሁት እንኳን 10ሩ መቅሰፍት በምድረ በዳ ላይ በሙሴ እጅ ነው እግዚአብሔር ያደረገው።
10 መቅሰፍት በዛ ሶሪ በግብጽ ማለት የምድረ በዳውን ትተን ይሄ ከአለት ላይ ውሃ ማፍለቅን መና ማውረድ ምናምን ነገር እሱን ትተኑ በዛ በግብጽ ሳለ 10 መቅሰፍት በሙሴ እጅ ነው የተደረገው። እግዚአብሔር ቢያደርገውም ቅሉ ግን በሙሴ እጅ በኩል ነው የተደረገው። ይሄንን ተአምር ያደረገ ነብይ አንድም ቦታ ላይ በእውነት ይሄን ታላቅ ነብይ ከፍ ከፍ ልናደርገው ይገባል። በገና አድርድሩለት፣ ማሲንቆን ምቱለት፣ በከበሮ በእልልታና በጭብጨባ በፉጨት ቦታ ከፍ ከፍ ልናደርገው ይገባል። በእውነት ይሄ ታላቅ ነብይ ነውና ብለው አንዳቸውም የእስራኤል ልጆች አልዘመሩለትም። ለምን? ታላቅ ነው ነብይ፣ ታላቅ ነብይ ነው። አዎ ምንም ጥርጥር የለው። የፈለገ ታላቅ ቢሆን ነብዩ ሙሴ ምን አይገባውም? እስኪ ጻፉት። ነብዩ ሙሴ ምን አይገባውም? ነብዩ ሙሴ ምን አይገባውም? ዝማሬ አይገባውም። ልክ ነው፣ አይገባውም። እንዴ ኤርሚያስ ምን ነካ እንዴ? እንዴ ትልቅ እኮ የእግዚአብሔር ሰው ነው። መቼ እኔ ጥያቄ አለኝ፣ ትልቅነቱ ትልቅ የእግዚአብሔር ሰው መሆኑ ላይ መቼ ጥያቄ አለኝ ብራዘር። ከሴት የተወለደ እንደሱ እግዚአብሔርን አፍ ላፍ ያወራው ነብይ አለ እንዴ? የለም። የለም እኮ አልኩ ብራዘር። የለም ማለት የለም። ለታላቅነቱ ለነብይነቱ ታላቅነት ምን ጥያቄ አለ? የፈለገ ታዲያ የነቢያት ሁሉ ቁንጮ መደምደሚያ ቢሆን ዝማሬ ግን አልተገባው፣ አይገባውም፣ አልተሰጠውም። ይገርማል። ለኢያሱም አልተገባውም። እስራኤልን አሻግሮ ዮርዳኖስን የከነዓንን ምድር ርስት አድርጎ አከፋፍሎ የሰጠ ያ ታላቅ የሕዝብ መሪ አልተገባውም፣ አይገባውም። አባቶች የተባሉ ዮሴፍን በማንንም አንዳቸውም አልተገባቸውም፣ አይገባቸውም። እነሱም ይገባናል አላሉ። ነቢያትም ይገባቸዋል ብለው አልጻፉላቸውም። በእውነት አባቶቻችንን በዜማ ልናከብራቸው ይገባል ብለው ትንቢት የተናገሩ የሉ። እኔ እኮ ኬት እንደመጣ ነው እኛ ምድር ላይ ያለ ጉድ ኬት እንደመጣ እኮ ነው እኔ በጣም ግራ የሚገባ። የለም እኮ አንተ በእግዚአብሔር መጽሐፍት ውስጥ የለም። ዘመነ መሳፍንት ላይ ብዙ አባቶች መጡ ተገለጡ። አንድ ለሳምሶን ዝማሬ ያልተገባው አንበሳ በእጁ ያለ ቢላው የቆራረጠ ከደቦል አንበሳ ጋር ማለት የጎረምሳው ገና ሀያል የሚባለው ማለት ነው። ከሽማግሌ አንበሳ ጋር እንኳን ይሄ በእድሜ ካረጃ አንበሳ ጋር ለሚታገለው ደቦል አንበሳ ማለት ነው። ለሳምሶን ዝማሬ አልተገባውም፣ አይገባውም። ትቀልዳለህ እንደ አንተ። ዳዊት አንበሳና ድብ እዚህ መጥተው እየደበደበ በጎቹን ያስጥለ ነበር፣ አልተገባውም። ጎልያድን ቢገድ አልተገባውም። መዝሙር በሀገሩ በእስራኤል ሀገር ንግግር በኢትዮጵያ ሀገራችን አንድ ሰው ጀግና ተብሎ በሚባልበት ሰዓት ላይ ተኩሶ የገደለ ምናምን ነገር እንደዛ አይነት የፉከራ የቀረርቶ ይሽላላል አይደል? እሱን ነው ያ ለዳዊት ሴቶች ለዳዊት እልፍ ለሳኦል ሺህ ገደለ ምናምን ነገር ብሎ የዘፈኑለት እንደ ምንድነው እንደ ሽለላ እንደ ፉከራ እንደ ቀረርቶ አይነት ነገር ነው እንጂ ይገባዋል። ከእስራኤል አምላክ ጋር ይሄን ልጅ በእውነት ከፍ ከፍ ልናደርገው ይገባል። ክብር ለያህዌ ይሁን፣ ለዳዊትም እንደዚሁ አላሉ። እንደውም እስራኤል በዚህ ጉዳይ ላይ አመፀኛ ሊሆን ይገባ ነበር። በጣም ጣዖት አምልኮ ላይ ተላላፊዎች ናቸው። ለፍጥረት ግን ባለመዘመር በጣም ወንደርፉል ናቸው። አይዘምሩ፣ ደስ አይሉ፣ አይዘምሩ። በእውነት ነው የምልህ። ጣዖትን በማምለክ ህግ ተላላፊ ናቸው፣ ጌታን በማሳዘን ማለት ነው። በዝማሬ አቅጣጫ ግን ያሳዘኑት የለም። ለማንም ሰው አልዘመሩ። በእውነት ከኔ ውጭ ለሌላ ዘምራችኋልና ምናምን ነገር ብሎ ጌታ አንድም ቦታ ላይ አልገሰጻቸውም። ዝማሬ ላይ ጠንቃቃ ናቸው። እንዲሁ ላገኙት አያንበጫርቁም ማለት ነው።
የኛ እኮ አንተ ምድራችን ላይ በጣም በዚህ ሰዓት ላይ ገና ካካው እየተጠረገለት ያለ ህፃን አለ። ዳይፐር እየተቀየረለት፣ ሽንት ጨርቅ እየታጠበለት፣ ሲያድግ የሚዘመርለት በኦርቶዶክስ አምላኬ እና አባቶቻችን ታላላቅ ነቢያት እግዚአብሔር በእጆቻቸው ታላላቅ ስራን የሰሩ ሰዎች ሁሉ ጭምር ምስጋና የተገባውን እግዚአብሔርን እጠራለሁ ከጠላቶቼ እምድናለሁ ነው ብለው ያሉት። ጸጋና ሰላም ይብዛላችሁ ወገኖቼ። ምን እያልኩ ነው? ቅድም በየመሀከል እንደዚህ ብልጭ አደርጋለሁ። ዛሬ በሰዓት ላይ በጊዮን ሆቴል የምታውቁት የወንድማችን እጅግ የምንወደው ወንድማችን ዘማሪ ዳግሻይ የመዝሙር ኮንሰርት አለ፣ ዝግጅት ማለት ነው። እና በዛ መርሃ ግብር ላይ እንድትገኙ ሁላችንም ጥሪ ያቀርበናል። በእውነት በቦታው ብገኝ ኖሮ እኔ ዛሬ ሰብክ ነበር። ዳግዬ ዘምሮ በመሀከል ላይ ውሃ እስኪጠጣ ድረስ ሰብክ ነበር። እንደዛ ነበር ያሰኘኝ። ግን ጊዜውም አልተመቻቸም፣ ደግሞም አልተነጋገርንም። ሁሉም ደግሞ በጌታ ጊዜ ሲሆን ነው። ግን በዛ እግዚአብሔር በዝማሬ ለሰዎች ይናገራል። ዝማሬያችን ታውቃላችሁ፣ የወንጌል አማኞች ዝማሬያችን እጅግ ጉልበታም ከመሆኑ የተነሳ ብዙ ሰዎች እህታችን አሁን ሀኒዬ እንደነገረች ከአውስትራሊያ በዝማሬ ነው ወደ ጌታ የመጣችው እና በአንድም በተዘዋዋሪ መንገድ ዝማሬ በህይወታችን ውስጥ ወደ ጌታ ለመምጣትም እንደዚሁም ደግሞ በጌታ ቤትም ለመጽናት፣ ለመቆም፣ ለመበርታት አንበሳውን ድርሻ ይወጣ ነው የምለው የዝማሬ አገልግሎት። ስለዚህ የምትችሉ ሰዎች ዛሬ ከቀኑ 8 ሰዓት ላይ ጊዮን ሆቴል በሚገኘው በተዘጋጀው ቦታ ላይ በዚያ ተገኝታችሁ ከወንድማችን ከዳግሻ ጋራ እና ከሐረር አማኑኤል አገልጋዮች ጋራ የተገባውና የሚገባውን እግዚአብሔርን በምስጋና ስሙን ከፍ እንድናረግ ይህን ጥሪ እናቀርባለን። ጌታ እግዚአብሔር ዘመናችሁ ይባርክ። ተባረኩ። እግዚአብሔር በስራ ላይ ሲሆን ብዙ ጫጫታዎች ይፈጠራሉ። ለጫጫታ መልስ ምንድነው? በሁለት ቃል ለጫጫታዎች መልስ ባለ መስጠት ምን እንላለን? በሁለት ቃል የምትገለጥ ንግግር አልቻል። እስኪ ጻፏት። ለጫጫታ መልስ ባለ መስጠት ምን እንላለን? ቴንክ ዩ ሊናይ ተባረኪ። ሪታ ዝም በይ። ቴንክ ዩ ዶክተር ምረትዬ ተባረኪ። ወደፊት እገሰግሳለሁ የኋላዬን ትቼ ፊቴን ይዛለሁ ዝም በይ ወደፊት። ምስጋና የተገባውን እግዚአብሔርን እንጠራለን፣ ከጠላቶቻችንም እንድናለን። ትናንትና የረዳን ያሻገረን እግዚአብሔር ዛሬም ያሻግረናል። መታመኛችን እሱ ነው። በዘመናችሁ እግዚአብሔርን አመስግናችሁት እሱን አገልግላችሁ ትለፉ። ይሄን እላለሁ። ጸጋ ይብዛላችሁ። እሺ ዳጊ እንኳን ደህና መጣህ። ደህና ነኝ። ከየት ቤተ እምነት ነው ዳጊ? እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣህ። እንኳን ደህና ቆየህ። ምን የምትለዋለህ? አይ እኔ ምንም የምለው ነገር የለም። ላይክ መዝሙር ያው አምልኮ ስለሆነ እኔ ለፍጡራን ይገባል ብዬ አላምንም። እኔ ለማርያም ትዘምራለህ? አዘምረው ግን ያው ከዚህ በፊት ዘምራለሁ ግን ስላልገባኝ ያው ዘምራለሁ። ላይክ ግን አይገባም። ምን አልከኝ ዳጊ? ላይክ ከዚህ በፊት ዘምራለሁ ግን ስላልገባኝ ነው እንትን መዝሙር ለእግዚአብሔር ብቻ እንጂ ላይክ ለፍጡራን አይገባም። አሁን እንደሚገባኝ ነው። ለምን ያህል ጊዜ ዘምራለህ ለማርያም? ላይክ ብዙ ጊዜ ነው ያው ለማርያም እንትን የወጡ መዝሙሮች አሉ። እሱን ደግሞ ሁሉ ጊዜ እሰማዋለሁ። ከመቼ ጊዜ ወዲህ ነው ለማርያም መዝሙር እንደማይዘመር የገባ? አንተ በእውነት ትክክለኛ ኦርቶዶክስ ነህ?
ኦርቶዶክስ ነኝ። እንትን በእውነት ፈለጋችሁ ገብታችሁ ማየት ትችላላችሁ። እንትን ኦኬ። ከመቼ ወዲህ ነው መዘመር የታውቀው? ጥቂት ቀናት እ ብዙ ጊዜ ያው እንትን ዳጌን ያው እንትን ዳኔ የልማ እንትን እሱን ያው ሁልጊዜ ስለሚከታተል እሱ ጋር ሲገባ ነው ያው ትንሽ አንዳንድ ነገሮችን እንትን ማቆም የጀመርኩት። ዳንዬ ጋር ገብተህ ተሰማ? አዎ እሱ ጋር ብዙ ጊዜ እንትን እሱን ስለሚከታተል ያው አንዳንድ ነገሮችን ላይ ማቆም ጀመርኩት። ለፍጡራን የሚገባው ለፍጡራን ደግሞ ለእግዚአብሔር የሚገባው ለእግዚአብሔር እንትን ማለት ጀመርኩት። ኦኬ። ስለዚህ ትክክል አይደለሁም ብለህ አሰብክ ማለት ነው? አዎ እንትን ላይክ ግማሹን ደግሞ የሚባለው ነገሮችም አሉ፣ ደግሞ ማልቀበላቸው ነገሮችም አሉ። ለምሳሌ የምትቀበላቸው ማትቀበላቸው? የምቀበለው ነገር ለምሳሌ ክብር ለሚገባ ክብር ስጠላለሁ። ስለዚህ ማክበር በሚገባ ሁኔታ ላይ አከብረዋለሁ። አምልኮ የሚገባውን ደግሞ እግዚአብሔር ደግሞ አመልከዋለሁ። ማርያም መዝሙር ይገባታል ብሎ አሁን እንዳንተው የኦርቶዶክስ እምነት ተከታይ የሆነ ሰው ይገባታል ተሳስተሃል አንተ ብሎ ቢልም ምንድነው መልስ የሚሆነው? አይ ችግር የለም። ገብቶ ያው እኔም ማወቅ ስለምፈልግ ገብቶ መጽሐፍ ቅዱስን እየከፈተ ማስተማር ይችላል። እኔ እኮ ቢያንስ ከኔ በእውቀት የተሻሉት ሊኖሩ ይችላሉ፣ ግን ገብቶ ማስተማር ይችላሉ። እናንተ ያው መጽሐፍ ቅዱስን እየከፈተ እሺ። እስቲ ቆይ ሳሚ የሚባል ገብቷል ነው እያለ ነበር። ሳሚ እንዴት ነው? ሰላም ወይ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ከኦርቶዶክስ ነኝ። እሺ። አይ እኔ ጥያቄ ይሆንብኛል። ዳጌ የሚባል ልጅ ውሸት ነው እያወራ ለፖለቲካ ነው። ትክክለኛ ኦርቶዶክስ አይደለም። እርስ በርሳችሁ ነው። እግዚአብሔር እንደዚህ አይነት ሰው አይመችም አይደለም። ይሄ ውሸታም ነው። አንተ ኦርቶዶክስ ነህ? እኔ ኦርቶዶክስ ነኝ። ያው ጠይቅ የፈለከ ነገር። ኦርቶዶክስ ማለት ነው። ኦርቶዶክስ ማለት ነው። ለምን አሰጣይ ጥያቄ እኮ ጥያቄዎች አሉ። ለሱ ሳሚ ባዳ ለምን ወረድክ? ሳሚ ገብተህ ማየት ትችላለህ። ብቻ ሳይሆን እስቲ ኦርቶዶክስ እኔ ነኝ ያለው ቄስና ዳቆን ጠይቅ። ዳጊ ኦርቶዶክስ ነው ወይስ ምንድነው ብለህ ጠይቅ። ደግሞ ገብተህ እኔ እኮ የማውቅ ሰው የለም እዚህ ቲክቶክ ላይ ኦርቶዶክስ መሆኔና አለመሆኔን። ኤርሚ ብዙ ጊዜ እኮ ከዳኒ ጋር ይከራከራል ዳጊ። እኔማ ያለው ዳጊ ከዳኒ ቤት አይጠፋም፣ ብዙ ጊዜ ይከራከራል። ኦኬ። አይ ታዲያ ሳሚ የሚባል ሰውዬ ገብቶ ቢጠያየቁት ጥሩ ነበር። ለምን ወጣ? ታች እኮ ሲጽፍ አስገባሁትኝ ውሸቱን ነው ብሎ ሲል እንዲያወራው ብዬ ማለት ነው። እንግዲህ ዳጊ ደግሞ ያው ቆሞ እያወራው እንግዲህ ያኛው ተወረደ ማለት ነው ሳሚ። ስለዚህ እውነት አለኝ ብሎ የሚለው ሰውዬ እውነት የለውም፣ በከንቱ ነው የከሰሰው ማለት ነው። ሳሚ የሚባለው በከንቱ ነው ዳጊ ነው የከሰሰው። ጊዜ ከኦርቶዶክስ ሞጥቼ የሆነ አንተን ተሳስቼ ተመልሼ መጥቼ ምስክርነት የሰጠሁት ቪዲዮ ሪፖስት ያደረኩት እኮ ውስጥ አለ፣ ገብቶ ማየት ይችላሉ። እኮ ምንም እኮ ክርክር አያስፈልግም። ኦኬ። አይ በቃ ሳሚ ከዚህ በላይ አቅም የለውም ለማውራት። ኦኬ። ማን አሁን ፒ ሰላም ምናምን ነገር ብለህ እንትን ገስት እንዳትልክልኝ፣ ኦርቶዶክሳውያን ካልሆናቸው በስተቀር ገስት እንዳትልኩልኝ፣ ይቅርታ አድርጉልኝ። አሁን እዚህ እኔ ፔጅ ላይ ገስት ላይ ማለት ነው አላማቸውና ሀሳባቸውን የማላቃቸው ሰዎችን አላስቀምጥም ገስት ላይ ማለት ነው። ስለዚህ የቱንም ያህል እንኳን ብታውቁኝ ከፈለጋችሁ በውስጥ መስመር አግኙ። ቴንኪዩ። ለምን በዚህ 10 ዓመት ውስጥ ብዙዎቹን አቅርቤ ለእኔው መልሰው መውጊያ ሲሆኑ ነው ያየሁት፣ ያለ ጥፋቴ ያለ በደሌ ማለት ነው። ስለዚህ በወገኖች እየደማው እየተወጋው መኖር የለብኝም። ስለዚህ
ዛሬ ገስት ላይ ገብታችሁ ለመቀመጥ የምትፈልጉ ሰዎች ማላቃችሁ ነገ የኔው መውጊያ ነው የምትሆኑት። ስለዚህ ታችሁ ናችሁ ታብታብ አድርጉ። የማውቃቸው ወገኖች መልካም ልብ ያላቸው እነሱ ልከው የሚያገለግሉት ነገር ካለ ያገለግላሉ። ስለዚህ ዝም ብሎ ገስት የላከልኝን ሰው ሁሉ አልቀበልም። ፈልጌ ነው። ቴንኪው። በዚህ ካስከፋችሁ አለመምጣት ትችላላችሁ እዚህ ቤት። ቴንኪው። እግዚአብሔር ይባረክ። እሺ፣ ስለዚህ ዳግሻ ምንድን ነው ያለው? ለፍጡር ምስጋና ማቅረብ ይገባ ነበር ብዬ ያደረኩበት ጊዜ ነበረ። በኋላ ላይ ግን ከወንድምነት ጋራ ከዳንዬ ጋራ እያወራ እያለ ምን ተረዳ? አይ ቲንክ ከዳንዬ ጋር እየተነጋገራችሁ ባለህበት ሰዓት የተረዳኸው ነገር አለ? ከዛ ጋር መሰለኝ የጀመርከው ዳጊ። አሁን ደግሞ እንትን በጣም ይቅርታ። አሁን እዚህ ያው ብዙ ልጆችም ስላሉ አሁን ዳኒ የሆነ ሼር አድርጌ ነበረ እና አሁን ምንድነው ሰዎች የሚሉት ዳጊ ፖለቲካ እየሰራ ነው ወይም ላይ የሃይማኖት የመቀየር ሱስ እንዳለኝ ነው። እንደዚህ ነው ሰዎች የሚረዱኝ። አያክ አሁን ደግሞ ባለፈው የሆነ ጊዜ ተሳስቼ ወደ እስልምና ሄጄ ነበርና ሄጄ እንትን አይ ቲንክ ወደ 3 ወር አካባቢ እዛ ውስጥ ቆይቼ ተመልሼ መጥቼ እንትን ይፎ ቤት ላይ ከ3,000 ሰው በላይ ባለበት ነው ምስክርነት የሰጠሁት። አሁን ደግሞ ተመልሼ ወደ ፕሮቴስታንት ሲሄድ ላይክ የሆነ የሃይማኖት የመቀየር ሱስ እንዳለኝ ነው እንትን ሰዎቹ እንደዚህ ስለሚሉኝ ነው። ዳኒ ራሱ ባለፈው በቃ ጌታን ተቀበል ምናምን ሲላ አይ ትንሽ መማር አለብኝ ብዬ ለዛ ነው እንጂ ዝም አልኩት። ለክርስቲያኖ እኔ ኦርቶዶክስ ነኝ። አሁንም ግን ለፍጡራን የሚገባው ለፍጡራን ለፈጣሪ የሚገባው ደግሞ ለፈጣሪ ማድረግ የራሴ መብት ነው። ኦርቶዶክስ ደግሞ ይሄ ደግሞ እንደዚህ ማድረግ አይገባም የሚሉ ከሆነ የፈለጉት ለነገው ማስተማር ይችላሉ ከመጽሐፍ ቅዱስ እንጂ ያው ኦርቶዶክስ አይደለም ብሎ የምናደርጉ ልጆች ካሉ እነሱ ነው ምንም ማድረግ አልችልም። ብዙ ነገር ተምራለሁ በነገራችን ላይ ላይክ የሆነ ጥላቻ ነው እና ደግሞ በቃ ፋሽን የሆነ ነገር ኦርቶዶክሶች ባለፈው ኢፎቤት ራሱ በጣም ነው አሁን ደግሞ እያስጠሉኝ የመጡት። ኦርቶዶክስ ነኝ ግን መሐመድ ነብይ ነው ብሎ ማመን ጀምሯል። አሁን ግማሾቹ በጣም የሚያስጠላው ነገር አያ ኢየሱስ ክርስቶስ ጌታ ነው በሚለው መዝሙር ላይ ፕሮቴስታንት መዝሙር ላይ ላይክ የሆነ የጥላቻ መሐመድ ግን ነብይ ነው ብሎ የሚለው መንዙማ ላይ ገብቷል። ላይክ በጣም ነው የሚወደው መሐመድ ነብይ ነው ብሎ ራሱ ማመን ጀምሯል። ከነሱ ጋር ደግሞ እኔ ኦርቶዶክስ ነኝ እያልኩ ራሴን ማሸወድ አልፈልግም። ገባ? ይሄ ደግሞ ላይክ የሃይማኖት የማቀየር ሱስ እንዳለኝ ላይክ ድራማ የማስራት ሱስ እንዳለኝ ልክ እንደዚህ ነው እነሱ የሚሰማቸው። ገባ? እንደዚህ አይደለም። እውነታው እስከገባኝ ድረስ የፈለኩበት ቦታ መሄድ እችላለሁ። እስከ መጨረሻ ደግሞ ትክክለኛውን ደግሞ ካወቅ እዛ ጋር ደግሞ መቆየት እችላለሁ። ይሄ ደግሞ ድራማ አይደለም፣ የራሴ ምርጫ ነው። ደግሞ ብዙ ነገር ተምራለሁ። ኦኬ። ስለዚህ መብት ነው። እውነተኛም ነው ደግሞ እውነት ለመናገር ለፍጡር መዝሙር ይገባል ብሎ የሚል ሰው ካለ ይምጣ እና ከኛ ጋር ሲያወራ ትሰማለህ። ጥያቄም መጠየቅ ይችላል። እኛም እሱ እንድንጠይቀው ፈቃደኛ የሚሆን ኦርቶዶክሳዊ ካለ መምጣት ይችላል እና አንተ ግን በቅዱሳት መጽሐፍት እውነት ላይ ወንድምነት ሲያወራ እንግዲህ ብዙ ሰምተሃል ዳንዬ ማለት ነው። መጽሐፍ ቅዱስን ዳግሻ እሱ እንድታነብ እናበረታታለን። እኔ በግሌ ማለት ነው። ሌሎችም ወንድሞች እዚህ ያሉትን ሁሉ ጨምረ መጽሐፍ ቅዱስን የእግዚአብሔርን ቃል ስታነብ የለም በፍጥረት ዓለም ታሪክ ውስጥ የለም። ስለምንጠላት አይደለም የጌታን እናት ማርያምን ማንዘምርላት፣ ስለምንጠላው አይደለም የመላእክት አለቃ ቅዱስ ሚካኤልን ማንዘምርላት፣ ስለምንጠላው አይደለም ቅዱስ ገብርኤልን ማንዘምርለት መልአኩን ማለት ነው። ስለምንጠላቸውና ስለማንወዳቸው አይደለም ሱራፌልና ኪሩቤልን አንድ ቀን በስጋ አይኖቻችን አይተናቸው ማናቃቸው ልናያቸው ማንችላቸው ከፍጥረታቸው ረቂቅ የሆኑ ቅዱሳን የሆኑ መንፈሳውያን የሆኑ ቅዱሳን መላእክት ዙፋኑን ከበው ጌታን ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብረ የተነሳ ተሞልታለች እያሉ ዙፋኑን ከበው ዕለት ዕለት ሲያመሰግኑ ሲዘምሩለት ሲወድቁለት እሱን ሲያመልኩ የሚኖሩ ቅዱሳን መላእክት በስጋ አይናችንም አላየናቸውም ልናያቸውም አንችልም። በስጋ አይናችን ልናያቸው በምንችለው አይነት ተፈጥሮም አይደለም የተፈጠሩት። ኢቭን አንዳንድ ጊዜ እንኳን ለሰዎች ቅዱሳን መላእክት ለሰዎች ማኒፌስት አድርገው ሲገለጡ እግዚአብሔር እነሱ ሊያመጣበት ባለ አካል ያመጣቸዋል። በሰው አካል እየተገለጡ መጥተዋል እንጂ የተፈጠሩበት ማንነት ግን የሰው አካል ነው ማለት አይደለም።
እና እነዚህን ቅዱሳን መላእክት ምን ብለን እንጠላቸዋለን? አሁን ሲታይ እንደው በእውነት እኮ ነው የምላችሁ ቅዱስ ሚካኤል መልአኩን ምን ብለን ነው አሁን እኛ ጴንጤዎች ይጠሉታል ብለው የሚሉ ምን ብዬ ነው አሁን የምጠላው? ምን ምክንያት አለኝና? በርስት በድርሻ በገንዘብ በሀብት በሚስት በልጅ በምን አንገናኝ። እሱ የተፈጠረበት ማንነትና እኔ የተፈጠርኩበት ማንነት ይለያያል። እኔ ስጋ ለባሽ ነኝ። እሱ ረቂቅ የሆነ መንፈሳዊ የሆነ የእግዚአብሔር ፍጡር ነው። ግን መልአክ ነው፣ ቅዱስ ነው። በአካል በመጠን አንቀራረብ፣ አንደራረስ። እሱም የእግዚአብሔር አገልጋይ ነው፣ እኔም የእግዚአብሔር ልጅ ነኝ። እና ይጠሏቸዋል። መላእክትን ስለሚጠሉ ነው ወገኖች። ምን ብዬ ነው የምጠላው? ምን ሪዘን አለኝ? ሲያሁን ጴንጤዎች ቅዱስ ገብርኤልን ትጠሉታላችሁ ብለ ምን ብለን ነው የምንጠላው? የጥላቻው ምክንያት እኮ ጭምር አብረው ጨማምረው ቢናገሩ ጥሩ ነበር። እንደው ዝም ብላችሁ ቅዱስ ገብርኤልን በጣም ትጠሉታላችሁ። ምን ብዬ ነው የምጠላው? እህት አለ ይሄ የቁልቢው ምናምን ነገር ብላችሁ የምትሉት ከሆነ እሱ ዳራስ ይዙት። ለህዝብ መነገጃ ሆን ብሎ የተሰራ ድራማ እንጂ እዛ ገብርኤል የሚባል ቁልቢ ገብርኤል የሚባል መልአክ እዛ ቁጭ ብሎ አንተን በአመት 2 ጊዜ ታህሳስና ሐምሌ 19 ቁጭ እያለ እየመጣ ጧፍና ዕጣን ደሞም ዘቢብ ዣንጥላ ቁንጫና ቀማል ጧሃን ሁሉ ጭምር ስለት የሚቀበል ገብርኤል የለም። ወንድሞቼ ተፋቱን ብዬ ስልህ ይሄ ጧሃን ግብር ያስለመድከውን ገብርኤል ትለዋለህ እንዴ? እናንተ እኮ ያለ ማፈራችሁ እኮ ነውር ኦርቶዶክሳውያን ማለት ነው። ገብርኤልና ክብረዋለን ብለህ ትላለህ፣ ግን ጧሃን ነው የምታቀርቡለት እኮ ስለት። ጧሃን ከሰማኸኝ የቁልቢው ገብርኤል በእውነት ስለቴን ከሰማኸኝ ነጭ ዕጣን ከነጭ በግና ወይ ቦቅማ የሆነ በግ ለታህሳስ ገብርኤል ይዤ እመጣለሁ። ጸሎቴን ከሰማኸኝ ስለቴን ከደረሰልኝ እንደዛ አድርጌ ያከብርሃለሁ። ያ ካልሆነ ግን በእውነት ፋንድያ ነው የማጨስልህ። እና አይታችሁ ቁንጫና ቀማል ቋጥረው የሚሄዱበት ገብርኤልን እሱ እናከብራለን ብሎ ይሄ ህዝብ ነው እኛ ላይ የሚቀልደው ማለት ነው። ስለዚህ ማንዘምርላቸው ስለምንጠራቸው አይደለም። ዘምሩላቸው ብሎ የሚልም ትእዛዝም የለም። አባቶቻችንም ሲያደርጉ አላየንም። አባቶቻችን ማለት ነቢያተ እግዚአብሔር እስኪ አምጡ ከቅዱሳን መላእክት የዘመረለት ከቅዱሳን ነቢያት ለቅዱሳን መላእክት የዘመረ እስኪ አንድ ነብይ እስኪ ጥሩልኝ። እደግመዋለሁ። ከብሉይ ኪዳን ቅዱሳት ነቢያት ወይ ደግሞ አባቶች መካከል ለቅዱሳን መላእክት የዘመረ አንድ ሰው ጥሩልኝ። እኔ ዛሬ በአደባባይ ኦርቶዶክስ ሆናለሁ። በአደባባይ ማለት ነው። እስኪ አንድ ሰው ብቻ ጥሩልኝ። ለማን ያልኩት? ለመላእክት ዝማሬ ያቀረበ የዘመረ በክንፍህ እየተንጎራደድክ ና ወደኛ ሚካኤል ና ሂድ ከኛ ገብርኤል ብሎ ያለ እስኪ አንድ ሰው ብቻ ጥሩልኝ። ከብሉይ ኪዳን አባቶች እናቶች ተብለው ከሚባሉት ቅዱሳን እናቶች አባቶች ተብለው ከሚባሉት ነቢያት እንደዚሁም ከአዲስ ኪዳን ከሐዋርያት መካከል አንድ ሐዋርያ ብቻ ነው ስሙን እንድጠራልኝ የሚፈልገው። ስሙን ጠርተህ መረጃውን አብራ አያይዘህ ትነግረናለህ። የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? የለም። ጴንጤ እንደዚህ በኮንፊደንስ ነው የሚናገረው። አየህ፣ የለም መጽሐፍ ሳላነብ አይደለም ዝም ብዬ እንደዚህ በቦልደንስ የማወራው። እዚህ ጋር ያው ብለህ የምትለው ልታመጡት የምትችሉት አንድ ጥቅስ የለም። ስለዚህ ለቅዱሳን መላእክት ዓለም ከተፈጠረ ጀምሮ የዘመረ ነቢይ የለም፣ የዘመረ ሐዋርያ የለም፣ የዘመረው አባቶች የሉም፣ የዘመሩ እናቶች የሉም በመጽሐፍ ቅዱስ ውስጥ። ለምን ከተባለ እንዲዘመርላቸው የእግዚአብሔር ቃል አይፈቅድም። እራሳቸው ዘማሪያን ናቸው። ለእግዚአብሔር ይዘምራሉ።
ለእግዚአብሔር ይዘምራሉ። ለዘማሪ ዘማሪ አታቆምም ማለት ነው። አሁን ለዳጊኛ እንዘምራለን። ይገባሃል ዳጊዬ ምናምን ነገር እንላለን። አይባልም የሚል ሰው ካለ ጤነኛነት የጎደለው ምንም እብድ ልትለው ትችላለህ ማለት ነው። ለዘማሪ ዘማሪ አይገባም። ለፍጡር ፍጡር አይዘምርም። ለፍጡር ፍጡር አይዘምርም። ስለዚህ ዝማሬ ለእግዚአብሔር ነው የሚገባው። ጌታ እግዚአብሔር የተመሰገነ ይሁን። ወንድማችን ዳጊ እንግዲህ ወንድምነት እንዳለህ እውነት ያለው መጽሐፍ ቅዱስ ውስጥ ነው። መጽሐፍ ቅዱስን ስታነብ ብላክ ኤንድ ዋይት በጣም ግልጽ ሆኖ የተጻፈ አምልኮ የተገባውና የሚገባው ዝማሬ የተገባውና የሚገባው ማን እንደሆነ ይገባዋል ተብሎ የተጻፈለት በራእይ መጽሐፍ ምዕራፍ 5 ላይ የታረደው በግ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይገባዋል እንደዚህ እንደተጻፈው ዳግዬ ላይ ከላይ እንደተጻፈው ማለት ነው። ይገባታል የለም በመጽሐፍ ቅዱስ ውስጥ ይገባታል በእውነት የሚል የለም። ይገባቸዋል የሚል በብዜትም የተጻፈ የለም። ለአርሴማ ዝማሬ ይገባታል ሰማዕቷ አርሴማ ምናምን ነገር ብሎ ይላል። እንዲህ ለሳራስ ለአብርሃም ሚስት ለሳራ ለምን ደሞ ያዘምሩት? ነይ ሳራ ሲባል ሰምተህ ታውቃለህ? የለም። ነይ መብታቸው ነው። ሻሃዳ ሊይዙ እንደሆነ ሰምቻለሁ። ቅድምም ዳጊ የሚናገረው ይሄ ነው። የመጨረሻ ውድቀታቸው ይሄ ነው። ነይ ሳርዬ ወደኛ፣ ነይ ሳርዬ ወደኛ ብሎ ያላት አለ። ሳርዬ ማለት ሳራ ማለት ነው፣ የአብርሃም ሚስት። ለምደው ግን የማይዘምሩላት ጻድቅ ሴት ስላይደለች ነው። ነይ ርብቃ ወደኛ፣ ነይ ርብቃ ወደኛ ለምን አይሏትም? ርብቃን የይስሐቅን ሚስት ኤሳውንና ያዕቆብን የወለደች በእውነት ነይ ሐንዬ ወደኛ፣ ነይ ሐንዬ ወደኛ ለምን አይሏትም? የነቢዩ የሳሙኤልን እናት ሐናን ያችን ጀግና ሴት ነይ ማንች ኑሃሚን ማንች ሩት ነይ ሩት ወደኛ፣ ነይ ሩት ወደኛ ለምን አይሏትም? የቦዔዝም ሚስት የኢየሱስ ክርስቶስ ቅድሚያት የሆነችው ማለት ነው። ነይ ዮካብድ አያቋትም ጭራሽ። ዮካብድ የምን እብድ ነው የሚሉ ቀጥለ ዮካብድ የምን እብድ ነው የሚሉ አያቋትም፣ አይጠራም። የነቢዩ ሳሙኤልን የነቢዩ የሙሴን እናት ለምን አይሏትም? ቆይቼ ደጅ ጠናው ዮካብድን ለምን አይሏትም? ተጽናናሆኝ ረሳዋ ዘኔን ለምን አይሏትም? የነቢይ ሚስት የነቢይ እናት አይደለችም እንዴ? አንተ ዝም ብሎ ሰፈር ላይ እንትን እጣንና ምንድነው ቀበርቾ ግዛዋ እንዲገዛ የተወለደ ቦምቦሊ ነው የሚሆን ሕፃን ልጅ የወለደች ሴትዮ እዚህ እኛ ሀገር በከበሮ እንደ ቃልቻ ድቤ እየተደበደበላት የሚጨፈርላት ሴትዮ እሷ እየተዘመረላት እንዴት ነው የነቢዩ የሙሴ እናት ዮካብድ ግን የተረሳችው? ነይ ኤልሳቤጥ ወደኛ፣ ነይ ኤልሳቤጥ ወደኛ ሲሉ ሰምተህ ታውቃለህ? የለም። ማንች ደግሞ ኤልሳቤጥ? ኤልስዬ ማነች? ወይ የአቶ ዘለቃው ሚስት ናት እንዴ ነው የሚሉ አያውቋትም። የዛ ጀግና ነብይ እናት ማለት ነው፣ የመጥምቁ ዮሐንስ።
እነዚህና ስማቸውን ቀጥዬ የጠራኋቸውና ገናም ያሉ እህቶች እና እናቶች ጻድቃን ስላልሆኑ ያልተዘመረላቸው በስማቸው ውስጥ ታቦት አለ እንዴ? አለ? በእውነት የዓመቷ ራሄል ልትወጣ ነው ተብሎ ሲባል ሰምተህ ታውቃለህ? እህትማማቹ ራሄልና ሊያ ዛሬ ዓመቷ ሊያዬ ነች ሲባል ሰምተህ ታውቃለህ? የለም። ልደትዬ እንትንዬ ነው የሚሉት። ተረታም ትውልድ እኮ አልኩህ። ጻድቃን ስላልሆኑ ነው ወይ የማይዘመርላቸው እነዚህ እናቶች? ታቦት የታለ በስማቸው? የሃና ታቦት የታለ? ሃና የሳሙኤል እናትና ያልኩ የህልዳና ታቦት የታለ? ነብይቱ ህልዳና በነብዩ በኤርሚያስና በነብዩ በእንባቆም በኢዮስያስ ዘመን የነበረች ማለት ነው። ህልዳና የምትባል የጌታ ነብይ ማለት ነው። የታለ በስሟ ታቦት? ታቦተ ዲቦራ የታለ? 40 ዓመት እስራኤልን የገዛች ነብይም ፈራጅም ሆና ማለት ነው። ከደከማችሁ ወደ ቤታችሁ ሂዱ። ዛሬ በቃ እናቶችና አባቶችን እንደዚህ እንጠራቸዋለን። ያሳዩ እንዴ ከየመን ሀገር እዚህ ቀይ ባህርን ተሻግረው የሚመጡ የአረብ አሮጊቶች ምድራችን ላይ እንደ ኮንትሮባንድ እንደ ቆራሌዮ ሰብስበው ሲያበቁ የእንትና የማሁ እንትና በረከቱ አይደርብህም ምናምን ብሎ ይለ እሷ እኮ በጅቡቲ በኩል አቋርጣ የመጣችው ወንድሜ ማዳም ቤት ስራ ሲበዛባት አምልጣ የመጣችዋን ሁሉ እኛ ሀገር ገባችና ታቦት ተቀረጸላት። አየህ እንዴ አራ ይላል የሀገሬ ገበሬ። ወዴት በአዱሊስ ወደብ በኩል እኮ ነው የገቡት። ያኔ ኤርትራ ከኢትዮጵያ ሳትገነጠል በዚህ በቀይ ባህር በአፋር አሞሌ ጨው በምትን በሚጫንበት በዛ አካባቢ ላይ ነው የገቡት። ተስዓቱ ቅዱሳን እያሉ ማለት ነው። 9 ቅዱሳን አሉ በሙሉ። ግማሹ ጣሊያናዊ ነው። አያቶቹ በአድዋ ላይ አያቶቻችንን የገደሉ ሰውዬ መጥቶኛ ሀገር ታቦት ተቀርጾለት አንተ እያፈነደድክለት ነው። ቀይ ምንጣፍ እያነጠፍክለት ነው። ቆንጅዬ ሶላቶ ጣሊያናዊ ማለት ነው። ደግሞ ቃና ስትል እኔ ለጣሊያን ያልተገዛው ብለህ ትላለህ። ወድቀህ ሰግደህለታል እኮ። አቡነ አረጋዊ ምንድን ነው? የት ነው ሀገሩ? ጣሊያን። ፒዛና ቴላቴሊ በልቶ ሲጠግብ ወደ ኢትዮጵያ መጣና እዚህኛ ምድር ላይ መጥቶ በቃ በ14 ብለህ ስትምል አቡነ አረጋዊ ነው። ግልጽ አይደለም እንዲ ወገኖቼ? መልእክቱ ግልጽ ነው? ግልጽ አይደለም? ግልጽ ነው። ቴላቴሊ በልቶ መጥቶ እኛ ላይ የሚያጋሳበት አንዳች ምክንያት የለም። እዛው በሀገሩ ሄዶ ይወዳደር። ወደ ሮም ጣሊያን ማለት ነው። እኔ ከጣሊያን የምወደው ሰዎቹን ወዳቸዋለሁ እንደ ሰው፣ ግን የምወደው ፒዛ ብቻ ነው የማሏቸው ማለት ነው። እንደዚህ አንዳንድ ጥሩ ፒዛቸው እንደዚህ ጥሩ ነው ሲባል ሰምቼ እጄ ቀምሻለሁ። የታሉ የእስራኤል እናቶች? ቅድም የጠራቸው አለ ወይ? ታቦቷ መቼ ነው የሚወጣው? ይሳራ ጠይቁ፣ እስቲ ጠይቁ፣ ወንድሞች እናቶች ጠይቁ። የት ነው ያለው የሳራ ታቦት? መቼ ነው የሚወጣው? የርብቃ የሊያ የሃና የሙሴ እህት የማርያም መቼ ነው የሚወጣው? የኢያኤል የምትባላለች የሃቤር ሚስት ትባላለች። በዲቦራ ዘመን ያን የአሕዛብን ንጉሥ ወቅታ እንትን ውሃ ሲለምናት ወተት ሰታ በተኛበት ጆሮውን በሆነ ነገር ወቅታ የገደለችው ማለት ነው። ለእስራኤል ሕዝብ ደህንነትን ያመጣች ኢያኤል ትባላለች። ባሏ ሃቤር ይባላል። የእሱ ሚስት ናት። ጀግና አልኩ። በእስራኤል ታሪክ ውስጥ ከእስራኤል ስድብና ተግዳሮትን ያራቀች ማለት ነው። መቼ ነው የምትውለው?
ኢትዮጵያ ውስጥ መቼ ነው አሉ? በ21 ነው። ተናገሩ እንጂ ተደብቀ እኮ እያየ ነው ከበስተኋላ ሁሉ ማለት ነው። መቼ ነው የምትውለው? ኢያኤል የዲቦራስ መቼ ነው የሚውለው? ለሶስናስ መቼ ነው? እሷስ መቼ ነው የሚደርሳት? ማርታስ የኩዛ ሚስት ከጌታ ጋር አብራ የነበረች ከገሊላና ከኢየሩሳሌም ከተሉትስ የነበሩ ሴቶች የጌታን አካል ሽቶ ሊቀቡ የሄዱ ሴቶች እነ መግደላዊት ማርያም ማርያም መቼ ነው የምትውለው? አደል? እውነት ነው። ቀኖች ሁሉ ተይዘዋል። ኦክፓድ አለቀ አይደል? ያው እንግዲህ ድርብ ነው። ጥራልኝ እስቲ ኢትዮጵያ ውስጥ አሁን ሴቶች ተብለው የሚባሉ በሙሉ ታቦት የተቀረጸላቸው ከሴቶችና ከወንዶች ማን ይበልጣል? እሺ ልደታ ለማርያም፣ ባታ ማርያም አቤት። ኦኬ ቁስቋም ይኸው ለሷ አብሮ ነው። ሃና እና ኢያቄም ባልና ሚስት ሁሉ አላቸው። ይታየ ሃናና ኢያቄም ማለት ነው። በ11 የሚሉት ሃናና ኢያቄም። ኦኬ 4 ማለት ነው። አይ ወንዶቹ ናቸው የበዙት፣ ሴቶቹ ዝም ብለው የሴቱ ቁጥር በጣም ትንሽ ነው። አንተዬ